السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد، كفل أسرى سدست وصول الإيمان ويم يا أمنة مسرتوج يمي لو تمرتاجم. قال المؤلف رحمه الله تعالى: باب ذكر الملائكة عليهم السلام والإيمان بهم. ذكر الملائكة ملائكوች የተወሱባቸው ስለ መላእክቶች የተነገረባቸው የቁርአን አንቀጾች የነብዩ አለይሂ ሰላቱ ወሰላም ንግግሮች والإيمان بهم በእነሱ ማመንም ግዴታ እንደሆነ የእምነት መሰረት እንደሆነ የሚያሳዩ የቁርአን ሐዲስ ማስረጃዎች የሚታዩበት ባብ ነው። وقول الله تعالى الله تبارك وتعالى سلامالتهم የሚታይበት ባብ ነው። ليس البر መልካም ስራ ማለት አይደለም أن تولوا وجوهكم ፊታችሁን ማዞር قبل المشرق والمغرب ወደ ምዕራብና ወደ ምስራቅ አቅጣጫ ولكن البر ይልቅ መልካም ስራ ማለት من آمن بالله بالله ያመነ ሰው ስራና ተግባር ነው። واليوم الآخر በአኺራ በመጨረሻው ቀን ያመነ ሰው ስራና ተግባር ነው። ኢማን መልካም ስራ ጥሩ ስራ የሚባለው። والملائكة መልካም ስራ ማለት ደግነት ማለት በመላእክቶች ማመን ነው። والكتاب الله ባወረዳቸው መጽሐፍት ማመን ነው። والنبيين الله በላካቸው መልእክተኞችም ማመን ነው። ቢር ማለት መልካምነት ደግነት ወደ አላህ የሚያቃርብ ስራ ማለት ይህ ነው። በአላህ ማመን በመላእክት ማመን በመጽሐፍትና በነቢያት ማመን ነው። አልአያ አንቀጹ ረጅም ነው። እስከ መጨረሻው ይነበብና አልአያ ማለት ትርጉሙ ይሄ ነው። አንቀጹ ረጅም ነው። እስከ መጨረሻው ይነበብና وقوله تعالى እንደዚሁ በሌላኛው አንቀጽም አላህ ስለማለቱ إن الذين قالوا እነዚያ ያሉ ربنا الله ጌታችን አምላካችን አላህ ነው ያሉና ثم استقاموا ከዛም በዛ አቋም ላይ እምነት ላይ የጸኑ تتنزل عليهم الملائكة መላእክቶች እነሱ ላይ ይወርዳሉ ጣራሞት ላይ ሲሆኑ አላ ተኻፉ እንዳትፈሩ ትታችኋቸው በምትሄዱ ልጆቻችሁ የሰዎቻችሁ ጉዳይ ምን ይሆናሉ ማን ይጦራቸዋል ብላችሁ አትፍሩ። ወላ ተሕዘኑ እናንተንም አኺራ ላይ ስለሚገጥማችሁ ነገር እያሰባችሁ አትክዙ አትዘኑ። ወአብሽሩ ቢልጀነ ደስ ይበላችሁ በጀነት ጀነት አለላችሁ አለቲ ኩንቱም ትወዕዱና አላህ ተባረከ ወተዓላ ቃል ይገባላችሁ የነበረችው ጀነት አለችላችሁ ይባላል። በዚህ አንቀጽ ተተነዘሉ ዐለይሂሙል መላኢካ ጣረሞት ላይ የደረሱ አማኞች ላይ መላእክቶች ወርደው አብሽሩ አይዟችሁ አትፍሩ ይላሉ የሚለው ክፍል ነው የተፈለገው ከአንቀጹ። وقوله تعالى እንደዚሁ በሌላኛው አንቀጽም አላህ ስለማለቱ እናያለን። لن يستنكف المسيح መሲህ ኢየሱስ ራሱን ከፍ ከፍ አያረግም أن يكون عبدا لله ለአላህ ባሪያ ከመሆን ራሱን ከፍ አያደርግም አይጠየፍም። ولا الملائكة المقربون الله ዘንድ ቅርብ የሆኑ ከአላህ ቅርብ የሆኑ መላእክቶችም ለአላህ ባሪያ ከመሆን ኢስቲንካፍ አያደርጉም አይኩራሩም ባሪያነትን አይጠየፉም። መላእክቶች ባሪያ መሆናቸውን የሚያሳይ አንቀጽ። وقوله تعالى በሌላኛው አንቀጽም ተብሏል ወለሁ የአላህ ብቻ ነው من في السماوات والأرض ሰማያት ውስጥ ምድር ውስጥ የሚገኝ ነፍስ ያለው ነገር በሙሉ
የተፈጠረ ነገር በሙሉ የአላህ ነው። ወመን ዒንደሁ አላህ ዘንድ ያሉ መላእክት ላ የስተክቢሩነ አይኮሩም ዐን ዒባደቲሂ አላህን ከመገዛት ለሱ ከመተናነስ እሱን ከማምለክ አይኮሩም። ወላ የስተሕሲሩን አይሰለቹም። ዩሰቢሑነ ለይላ ሌሊት በሙሉ አላህን ተባረከ ወተዓላ ያጠራሉ። ወነሃራ ቀኑንም ጭምር ላ የፍትሩን ፈጽሞ አያርፉም። ወቀውሊሂ ተዓላ በሌላኛው አንቀጽም ስለመባሉ እናያለን። ተብሏል ጃኢሊል መላኢከቲ መላእክትን ያደረገ ጌታ ነው አላህ ተባረከ ወተዓላ ሰማይ ምድርን የፈጠረው። ሩሱላ መልአኮችን ወደ ምድር መልእክተኞች ሩሱላ ተላላኪ ያደረገ ጌታ ነው አላህ። ኡሊ አጅኒሐቲን ባለ ክንፍ የሆኑ መላእክትን ወደ ሰው መልእክተኞች ወደ ምድር የሚልክ ጌታ ነው። መስና ባለ 2 ክንፍ፣ ወሱላሳ ባለ 3 ክንፍ፣ ወሩባዕ ባለ 4 ክንፍ የሆኑ መላእክቶችን የፈጠረ ባለ ክንፍ መላእክቶችን ወደ ምድር የሰው ልጆች መልእክተኛ ወደ ነቢዮች የላከ የሚልክ ጌታ ነው። ወቀውሊሂ ተዓላ በሌላኛው አንቀጽም ስለመባሉ እንደተባለ እናያለን። አለዚነ የሕሚሉነ አልዓርሸ እነዚያ ዓርሽን የሚሸከሙ መላእክት ወመን ሐውለሁ ከዓርሽ ዙሪያም የሚገኙ መላእክት ጌታቸውን ከማመስገን ጋር ያጠሩታል። ይሰቢሑነ አላህን ያጠራሉ። ረበሁም ቢሐምዲ ረቢሂም ከምስጋናና ከውዳሴ ጋር ወይም የተመሰገነ የተወደሰ በመሆኑ ያጠሩታል። ወዩእሚኑነ ቢሂ በአላህ ተባረከ ወተዓላ ጌትነት አምላክነትም ያምናሉ። ወየስተግፊሩነ ምህረትም ይጠይቃሉ። ሊለዚነ አመኑ ለእነዚያ ላመኑ የሰው ልጆች ሰማይ ላይ የሚኖሩ መላእክት በአላህ ያምናሉ። አላህን ከውዳሴ ጋር ያጠሩታል። ወይም የጠራ በመሆኑ የተወደሰ በመሆኑ ያጠሩታል፣ በሱ ያምናሉ። ምድር ላይ ለሚገኙ የሰው ልጆችም አላህን ተባረከ ወተዓላ ምህረት ይጠይቁታል። አማኞችን ማራቸው፣ እዘንላቸው፣ ጀነት አስገባቸው፣ ከጀሃነም እሳት ጠብቃቸው፣ ለጀሃነም እሳት ከሚዳርግ ወንጀልም አርቃቸው ይላሉ። وعن عائشة رضي الله عنها عائشة ملكام سراچون الله يوددላቸውና قالت አሉ قال رسول الله صلى الله عليه وسلم يا الله መልእክተኛ ብለዋል خلقت الملائكة መላእክቶች ተፈጥረዋል من نور ከብርሃን وخلق الجان ጂኖች ተፈጥረዋል من مارج من نار ከእሳት ነበልባል وخلق آدم ደግሞ ተፈጥረዋል مما وصف لكم ከተነገራችሁ ነገር አደም የተፈጠሩት ከምታውቁት ከተነገራችሁ ነገር ነው። ቁርአን ነግሯችኋል፣ ገልጾላችኋል። የሰው ልጆች ሁሉ ያውቃሉ። አደም የተፈጠሩት ከአፈር ከጭቃ ነው። ረዋሁ ሙስሊም ኢማም ሙስሊም እነዚህ ኢማም አሕመድ የዘገቡት ሐዲስ ነው። በእነዚህ የቁርአን አንቀጾችና መጨረሻ ላይ ባየነው ሐዲስ መላኢካ የሚባል ፍጡር እንዳለ የተለያየ ስራም እንደሚሰሩ የአላህ ባሪያዎች እንደሆኑ መኖሪያቸው ዋና መገኛቸው ሰማይ እንደሆነ የተፈጠሩትም ከብርሃን እንደሆነ ተነግሮናል። በመላኢኮች ማመን የኢማን አንድ መሰረት ነው። አርካኑል ኢማኒ ሲተቱን ብለን አንቱሚኑ ቢላሂ ወመላኢከቲሂ ብለን በሁለተኛ ደረጃ ኢቅራር የምናደርገው በመላኢካ ማመንን መላኢካ የሚባል የለም አላምንም በመላኢካ ያለ ይከፍራል፣ ከእስልምና ይወጣል። በሌሎች ነገሮች ማመኑ አይጠቅመው። በመላኢካ ማመን ሁለት አይነት ነው። ጥቅል የሆነ ማመን አለ፣ ዝርዝር የሆነ ማመን አለ።
ጥቅል የሆነ የሚባለው በመላኢካ የማመን ደረጃና አይነት ሁሉም ላይ ማወቁ ማመኑ ግዴታ የሚሆን ነው። ዝርዝር በመላኢካ ማመን የሚባለው አይነትና ደረጃ ደግሞ ተጨማሪ ነው። እሱን ያላወቀ አላመንም አይባልም፣ አያስብልም። አርካነል ኢማን ነው፣ የእምነት መሰረት ነው። ይሄን ያላወቀና ያላመነ ስለ መላኢካ ይሄን ያልተቀበለ ሙእምን አይደለም የሚባለው አንደኛ መላኢካ የሚባል ፍጡር መኖሩን ማመን፣ መላኢኮች የአላህ ባሪያ ናቸው፣ አይመለኩም፣ አላህ ስሩ ያላቸውን ሁሉ ይሰራሉ ብሎ ማመን፣ ይሄ ነው ግዴታ የሚባለው በመላኢካ የማመን ደረጃ። ማንኛውም ሙስሊም ነኝ ሙእምን ነኝ በአርካነል ኢማን አምናለሁ የሚል ሰው ይሄን ማወቅና ማመን አለበት ስለ መላኢካ። አንደኛ መላኢካ የሚባል ፍጡር አለ አላህ የፈጠረው። መላኢካ አላህን ያመልካል እንጂ አይመለክም። መላኢኮች አላህ አድርጉ ያላቸውን ሁሉ ያደርጋሉ። እስከዚህ ያለውን ማወቅ ማመን ግዴታ። በመላኢካ ማመን ሲባል በግዴታነት እነዚህን ማካተት አለበት። ከዛ በተረፈ ያለው የስም ዝርዝራቸውን ማወቅ፣ የተፈጠሩት ከምን እንደሆነ ማወቅ፣ የሥራ ደረጃቸውን አይነቱን ማወቅ፣ ይሄ ተጨማሪው በሁለተኛ ደረጃ የሚገኝ ማወቁ መልካም ደግ የሚባል የተወሰነ የኡማው ክፍል ሊያውቀው የሚገባ ደረጃ ነው። ኢማን ተፍሲሊ ይባላል። ዘርዘር ያለ ስለ መላኢካ ሊኖረን የሚገባ እምነት ማለት ነው። ይህ ከየት ነው የሚገኘው? ከቁርአን ከሐዲስ ነው። ቁርአን ላይ ሐዲስ ላይ ከመላኢኮች ውስጥ እገሌ የሚባለው መላኢካ የዝናብ መላኢካ ነው፣ እገሌ የዋህይ መላኢካ ነው፣ እገሌ የሞት መላኢካ ነው፣ መለከል መውት የሰዎችን የሞቱ ነገሮችን ነፍስ የሚያወጣ፣ እገሌ የቂያም ቀን በቀንዱ የሚነፋ መላኢካ ነው እያለን እናምናለን። መች ሲነገረን። መላኢካ ገይብ ነው፣ አይታይም፣ አይዳሰስም። የመላኢኮችን የሥራ ድርሻ ስማቸውን፣ አይነታቸውን አንዱን ከሌላኛውን የሚፈጥር የሚለይ አፈጣጠራቸውን፣ ክንፋቸውን ወህይ ካነገረን በስተቀር አናውቅም። ስለዚህ ስለ መላኢካ የምንናገረው የተነገረን ያክል ብቻ ነው። በዚህ ክታብ ኡሱል ኢማን ላይ ስለ መላኢካ የተለያዩ መለያዎች፣ መገለጫዎች፣ የሥራ አይነቶች ይነገረናል። ስለ መላኢካ በሰማን ቁጥር ባወቀን ቁጥር ኢማናችን ይጨምራል። በመላኢካ ማመን ስለ መላኢካ ማወቅ ብዙ ጥቅም አለው። አንደኛ አላህን ተባረከ ወተዓላ ይበልጥ እንድናከብር ያደርገናል። መላኢካን የሚመስል የሚያክል ግዙፍ ብዙ ፍጡር አለው ለአላህ ተባረከ ወተዓላ። መላኢኮች በአፈጣጠራቸው ግዙፎች ከመሆናቸው ጋር በቁጥራቸው ብዙዎች ከመሆናቸው ጋር አላህን አያምፁም። የሰው ልጅ ግን በአፈጣጠሩ ደካማ በቁጥሩ ከመላኢካ አንፃር ትንሽ የሚባል ከመሆኑ ጋር አላህን ያምፃል። መላኢኮች ወንጀል ካለመስራታቸው ጋር አላህ አድርግ ያላቸውን ብቻ የሚያደርጉ ከመሆናቸው ጋር አላህን አብዝተው ይፈራሉ። ከእነሱ ውስጥ የሚያለቅሱ እንዳለ ተነግሯል። ይመጣል ይኸው ክታብ ላይ። ጭራሽ ስቆ የማያውቅ እንዳለ ተነግሯል። ሕይወቱን በስጁድ ብቻ ሌላኛው በሩኩዕ ብቻ የሚጨርሳል እስከ ቅያማ ድረስ። ከመሆኑም ከቂያም ቀን ጥራት ይገባ ጌታችን ሆይ የሚገባህን ማምለክ አላመለክንህም፣ የሚገባህን ማላቅ አላላቅንህም እንደሚሉ ተነግሯል። ስለዚህ ስለ መላኢኮች ይህን ስናውቅ እኔስ ማን ነኝ? ምንድን ነኝ? ስንት ጥፋት አጥፍቻለሁ? ከመሆኑም ጋር አላህን ተባረከ ወተዓላ አልፈራም፣ አላዝንም፣ ዒባዳ አላበዛም እንላለን። በሌላ በኩል ደግሞ መላኢካ የሚባል ፍጡር መኖሩን ስናውቅ ስራቸውን ስናውቅ በአንድ በኩል እንወዳቸዋለን፣ በሌላ በኩል እንጠነቀቃቸዋለን። ምንጠነቀቃቸው ከመላኢኮች ውስጥ የእኛን ስራ ተከታትሎ በመመዝገብና የቅያም ቀን የሰራነውን ሁሉ እንድናገኝ የማድረግ ኃላፊነት የተሰጣቸው መላኢኮች አሉ። ኪራመን ካቲቢና ያዕለሙነ ማ ተፍዐሉ፣ የተከበሩ
ጸሐፊ የሆኑ መላእክቶች አሉ። የምታደርጉትን ሁሉ ያውቃሉ፣ ይጽፉታል፣ ይመዘግቡታል። የቂያም ቀን እንካ መጽሐፍህን አንብብ፣ በዚህ መጽሐፍ ውስጥ ባለው በተመዘገበው ሥራ መሰረት መግቢያህን እወቅ እንባላለን። ስለዚህ ቀንም ይሁን ማታ፣ ጨለማም ላይ ይሁን ብርሃን ላይ አብሮን መላእክቶች እንዳሉ ምንሰራውን መጥፎም ይሁን ጥሩ ሥራ እንደሚመዘግቡ ስናውቅ እንጠነቀቃለን። በሌላ በኩል ደግሞ ደስ እንዲለን የሚያደርገው መላእክቶች ለአማኞች እስትግፋር ያደርጋሉ። ይህም እዚሁ ክታቡ መግቢያ አካባቢ ላይ አንቀጹ ላይ በግልጽ ሰፍሯል። ወየስተግፊሩነ ሊለዚነ አመኑ፣ መላእክቶች ላመኑት ምድር ላይ ላሉ የሰው ልጆች እስትግፋር ያደርጋሉ። በተቃራኒው ደግሞ ወንጀለኞችን ይረግማሉ። የተለያየ የጥፋት ተግባር የሚፈጽሙ ሰዎችን መላኢካ እንደሚረግማቸው አላህ ቁርአን ላይ ነግሮናል። ይሄና መሰል የሆኑ ጥቅሞች አሉት በመላኢካ ማመን። ካፋችን ክፉ ቃል እንዳይወጣ፣ አይናችን መጥፎ ነገር እንዳያይ፣ መጥፎ ቦታ ላይ እንዳንገኝ ያደርገናል። በትክክል በመላኢካ ማመናችን ማንም አያኝም እንኳ ብንል አብሮን መላኢካ አለ። ረቂቡን አቲድ የሚባሉ ተቆጣጣሪ ካጠገባችን ማይጠፉ፣ ጉድጓድ ውስጥ ብንገባ፣ ጫካ ውስጥ ብንሆን፣ ክፍል ብንዘጋ የምናደርገውን ነገር ሁሉ የሚያዩ የሚያውቁ መላእክቶች አሉ። የት አሉ? መቼ አየናቸው? መቼ ይታያሉ ካለን ቀደም ሲል ነግሬያቸዋለሁ። መላኢካ ገይብ ነው፣ አይታይም፣ አይዳሰስም። እኔ በማላየው ነገር አላምንም ካለ አንድ ሰው ከተፈላሰፈ ነፍስህ የታለች? ነፍስህ የታለች? ማታ ማታ ትተኛለህ፣ እንቅልፍ ነው የሚያስተኛ። እንቅልፍ የሚባለው ነገር የቱ ጋር ነው ያለው? አይተኸዋል? ዳሰኸዋል? ድምፁን ሰምተኸዋል ይባላል። አይ ካልክ መላኢካም አለ፣ አይታይም፣ አይዳሰስም ይባላል። ወቀውሊላሂ ተዓላ ለይሰ ልቢረ አን ትወሉ ውጁሀኩም ቂበለ ልመሽሪቅ ወልመግሪብ ወላኪነ ልቢረ መን አመነ ቢላሂ ወልየውሚል አኺር ወልመላኢካ። ይሄን የተፈለገው አህለል ኪታብ የሚባሉ ሰዎች ፊታቸውን ወደ ምስራቅ ወደ ምዕራብ ያዞሩ ፀሐይ ሲወጣና ሲጠልቅ ያጎነብሳሉ። ብር መልካም ሥራ ማለት ይሄ አይደለም አለ አላህ። ብር ማለት አላህ የሚወደው አላህ የሚቀበለው ንግግርም ይሁን ተግባር ድርጊት በሙሉ ብር ይባላል። ተቅዋ እንደማለት ነው። ወተዓወኑ ዐለል ቢሪ ወተቅዋ። ተቅዋና ብር አብረው ከመጡ ተቅዋ ማለት መጥፎ ነገር መተው ማለት ነው። ብር ማለት ደግሞ መልካም ነገር ጥሩ ነገር መስራት ማለት ነው። ተቅዋ ለብቻው ብር ለብቻው ከመጣ ሁለቱንም ይይዛል። ለይሰል ቢራ መልካም ድርጊት መልካም ተግባር ማለት አይደለም። አንተ ወሉ ውጁሀኩም ፊትን ማዞር ቂበላ ወደ አቅጣጫ አልመሽሪቅ ወደ ምስራቅ ወልመግሪብ ወደ ምዕራብ ማዞር አይደለም። ወላኪን አልቢራ ነገር ግን መልካም ሥራ ማለት በጎ ሥራ ማለት መን አመነ ቢላህ በአላህ ያመነ ሰው በጎ ሥራ ነው። ቀድማችሁ በአላህ እመኑ ለማለት ነው። በአላህ እመኑና የእናንተ ትክክለኛ የምትሉት እምነት ኋላ ላይ ቢሻርም ወደ ምስራቅ ስገዱ ብሎ የሚያዝ ከሆነ በአላህ ካመናችሁ በኋላ ወደ ምስራቅ ስገዱ፣ ወደ ምዕራብ ስገዱ ብሎ የሚያዝ ከሆነ በአላህ ካመናችሁ በኋላ ወደ ምዕራብ ስገዱ፣ ወልየውሚል አኺሪ በአኺራ ካመናችሁ በኋላ ስገዱ፣ ወልመላኢከቲ በመላእክት ካመናችሁ በኋላ ስገዱ። በአላህ በአኺራ በመላእክቶች አላህ ባወረዳቸው መጽሐፍት በቁርአንና በሌሎችም ወነቢይን አላህ ባላካቸው ነቢያት ሙሉ በሙሉ ሳያምን አንድ ሰው ጎንበስ ቀና ቢል ወደ ምስራቅ ወደ ምዕራብ ወደ ካዕባ እንኳ ቢዞር ዋጋ የለው። ምንሰራው ሥራ ዋጋ ይኖረው ዘንድ ማመን ካለብን ነገሮች አንዱ በመላኢካ ማመን ነው። በአላህ ሳያምን አንድ ሰው ጎንበስ ቀና ቢል እንደማይጠቅመው ሁሉ በአላህ እንኳ ቢያምን በአኺራ እንኳ ቢያምን መላኢካ በሚባለው ፍጡር አላምንም ብሎ ሌሎች ነገሮችን አምናለሁ አደርጋለሁ ቢል ዋጋ የለው። ብር አይባልም፣ መልካም ሥራ አይባልም። ስለዚህ በመላኢኮች ማመን የእምነት አንድ መሰረት ነው ማለት ነው። በሌላኛው አንቀጽ ደግሞ ኢነ ለዚነ ቃሉ ረቡና አላሁ ሱመ እስተቃሙ ተተነዘሉ ዐለይሂሙል መላኢከቱ አላ ተኻፉ ወላ ተሕዘኑ ወአብሽሩ ቢልጀና። እነዚያ በአላህ ያመኑ ጌታችን አላህ ብቻ ነው ከአላህ ውጪ ማንንም አናመልክም ያሉ ከዛም የጸኑ እዛ ላይ ያዘለቀቅ ያላደረጉ ወለም ዘለም ያላሉ የእነዚህ ሽልማታቸው ምንድን ነው ከተባለ ተተነዘሉ ዐለይሂሙል መላኢካ መላኢካ እነሱ ላይ ይወርዳል። መቼ? ጣረ ሞት ላይ ሲደርሱ። ሰከራተል መውት አስቸጋሪ ጊዜ ነው ይታወቃል። በዛ ሰዓት አጽናኝ ያስፈልጋል።
ከዙሪያችን ያሉ ሰዎች ከማልቀስ ውጪ ከመጮህ ውጪ ምንም የሚያደርጉት ነገር የለም። ፈለውላ እነኩም ገይሩ መዲኒን ተርጅዑነሃ ኢን ኩንቱም ሳዲቂን ወአንቱም ኢለይሂ ተንዙሩን። ሟች ሲሞት ሲያጣጥር ታያላችሁ። ጎበዝ ከሆናችሁ እስቲ ነፍሱን መልሷት ከሞት ስካር አውጥቶት ብሏል። ማንም አይችልም። በዚህ ሰዓት የሚጠቅመው ዱንያ ላይ ያሉ መላኢኮችን አላህ የሚያስደስት ስራ መስራት። በህይወት ዘመኑ ሁሌ አላህን መላኢኮች የሚያስደስት ስራ የሰራ ሰው በዚህ አስቸጋሪ ሰዓት አባት፣ እናት፣ ወንድም፣ እህት ምንም በማያረጉበት የሰከራተል መውት የሞት ስቃይ ጊዜ ላይ መላኢኮች ይወርዳሉ። ተተነዘል የተለያዩ መላኢኮች ይወርዳሉ። ምን ሊያረጉ? አላ ተኻፉ አትፍሩ፣ ወላ ተሕዘኑ አትዘኑ፣ አተክዙ፣ ወአብሽሩ ቢልጀነ ጀነት አለላችሁ የመሰራች ደስ ይበላችሁ። ምን አይነት ጀነት? አለዚ ኩንቱም ትውዐዱና ካመናችሁ መልካም ስራ ከሰራችሁ ዲን ላይ ቀጥ ካላችሁ ትገቧታላችሁ የተባለ ቃል ይገባላችሁ ዋዕድ ይሰጣችሁ የነበረችው ጀነት አለችላችሁ፣ ደስ ይበላችሁ ይባላል። ከዱንያ ወጥቼ ከሞቀው ቤቴ ወጥቼ ከቤተሰብ ከወላጅ ከልጅ ተለይቼ ቀብር ውስጥ አፈር ውስጥ ልተኛ ነው፣ ጨለማ ጉድጓድ ውስጥ የተዘጋ ጉድጓድ ውስጥ ብለው እንዳይጨንቁ የሰው ልጆች ሲሞቱ መላኢኮች አብሽር ወደ ጀነት ነው የምትሄጂው ይላሉ። እደን ከመላኢኮች ስራ አንዱ በጣረ ሞት ጊዜ ሙእሚኖችን ማረጋጋት ማጽናናት ነው። ለን የስተንኪፈ አልመሲሑ አን የኩነ ዐብደን ሊላሂ ወለልመላኢከቱል ሙቀረቡን። ይህኛው አንቀጽ ደግሞ መላኢኮች አላህን ከመገዛት ለአላህ ከመስገድ እሱን ከመለመን ከማወደስ ማይኩራሩ ማይጠየፉ ራሳቸውን ከፍ ከፍ የማያደርጉ መሆኑን የሚያሳይ። ኢየሱስን የሚያመልኩ ሰዎች አሉ፣ እናንተ ታመልኩታላችሁ፣ እሱ ግን ለአላህ ባሪያ ከመሆኑ እንኳ አይጠየፍም፣ ራሱን ከፍ ከፍ አያደርግም። እናንተ እንደምትሉት ጌታ ነኝ የጌታ ልጅ ነኝ ሊሰገድልኝ ይገባል እኔ አልሰግድም አይልም። እሱ ራሱ ለአላህ ይሰግድንም አላህን ይፈራ ነው። መላኢኮችም እንደዚሁ ብዙ ፍጡሮች ከመሆናቸው ጋር ሙቀረብ የሆኑ ከአላህ ቅርብ የሆኑ ሰማይ ላይ ከዐርሽ ዙሪያ የሚኖሩ መላኢኮች አላህን ከመገዛት አይኩራሩ፣ ራሳቸውን ከፍ ያደርጉ። በዚህ አንቀጽ መላኢኮች የአላህ ባሪያ መሆናቸውን እንረዳለን። ወለሁ መን ፊ ሰማዋቲ ወልአርድ የአላህ ነው የአላህ ብቻ ነው። መን ፊ ሰማዋቲ ወልአርድ ሰማይና ምድር ውስጥ ያለ በሙሉ ሰውም ይሁን ሌላ። ወመን ዒንደሁ አላህ ዘንድ ያሉ መላእክት ላ የስተክቢሩነ አን ዒባደቲሂ አላህን ተባረከ ወተዓላ ከማምለክና ከመገዛት አይኩራሩም። ወላ የስተሕሲሩነ አይ ላ የመሉነ አይሰለቹምም ጭምር። ዒባዳ ማድረግ መስገድ፣ አላህን ማወደስ ማስታወስ አይሰለቹም። ዩሰቢሑነ ለይለ ወነሃር ቀን ከሌሊት አላህን ያጠሩታል፣ ይሰግዱለታል፣ ያወድሱታል። ላ የፍቱሩን አያርፉም። ከመላኢኮች መለያ መገለጫ አንዱ ቀን ከሌሊት ዒባዳ ያደርጋሉ። ዒባዳ ከማድረግ አይሰላቹም፣ ደከመኝ አይሉም። ላ የፍቱሩን አያቋርጡም። ምድር ላይ ያሉ የሰው ልጆች በቀን 5 ወቅት ሶላትን እንኳ በአግባቡ መስገድ ከበደኝ ይላሉ፣ ሰለቸኝ ይላሉ። በአፋቸው ባይሉ ተግባራቸው ይሄን ያሳያል፣ ይሰላቻል። ወኢዛ ቃሙ ኢለ ሶላቲ ቃሙ ኩሳላ ሙናፊቆች ወደ ሶላት ሲቆሙ እየተሰላቹ እየቀፈፋቸው እየከበዳቸው ተነስተው ይቆማሉ ሊሰግዱ። መላኢኮች ግን ከዚህ የጠሩ ናቸው፣ አይሰላቹም፣ አያርፉም። ጃኢሊል መላኢከቲ ሩሱላ አላህ ምስጋና ይገባው። አለዚ ጌታ አላህ ማነው ካላችሁ ጃኢሊል መላኢከቲ ሩሱላ መላኢኮችን ሩሱልን መልእክተኛ ያደረገ ወደ ሰው ልጆች ዋህይ ይዘው የሚወርዱ ዝናብ ይዘው የሚወርዱ የተለያዩ ትእዛዞችን ይዘው የሚመጡ ሩሱል መልእክተኛ ያደረገ። ኡሊ አጅኒሐቲን ባለ ክንፍ የሆኑ መስና 2 ክንፍ፣ ሱላተ 3፣ ሩባዕ 4። ከመላኢኮች መገለጫ አንዱ ስለ መላኢካ ልናምንበት ከሚገባ ሲፋ አንዱ መላኢኮች ባለ ክንፍ ናቸው። 2 ክንፍ ያለው አለ፣ 3 ያለው አለ፣ 4 ያለው አለ፣ እስከ 600 ያለውም አለ። መላኢኮች መልእክተኛም ጭምር ናቸው። አላህ ይልካቸዋል
ወደ ነቢዮች የሚልከው አለ ጅብሪል ለተለያየ ዓላማ የሚላክ አለ። الذين يحملون العرش ومن حوله يسبحون بحمد ربهم እነዚያ አርሽን የሚሸከሙ መላእክት ومن حوله ከአርሹ ዙሪያም ያሉት يسبحون بحمد ربهم ጌታቸውን ያጠሩታል። بحمده ሌላኛው አንቀጽ ላይ እንዳለው የተመሰገነ በመሆኑ ያጠሩታል ወይም ከምስጋና ጋር ያጠሩታል። سبحانك اللهم ربنا بحمدك اللهم اغفر لي እንደማለት ነው። ويؤمنون به بالله ያምናሉ ويستغفرون للذين آمنوا بالله ላመኑ የሰው ልጆችም استغفار ያደርጋሉ። ከመላእክቶች ሥራ መለያ አንዱ አርሽ የሚሸከሙ መላእክቶች አሉ ብለን እናምናለን። አርሹን መሸከም ለነሱ ሥራ ሆኖ ነው እንጂ አላህ በራሱ ጊዜ አርሽን ማቆም ይችላል ሰማይና ምድርን እንዳቆመው። ከመላእክቶች ውስጥ አርሽን የሚሸከሙ አሉ። ومن حوله ከአርሽ ዙሪያ አርሽን አጅበው ከበው የሚገኙ አሉ። ሰማይ ላይ ሆነው ከአርሽ ዙሪያ ሆነው አላህን የሚያወድሱ የሚያጠሩ አሉ። ለሰው ልጆች እስትግፋር የሚያደርጉ አሉ። ويستغفرون للذين آمنوا የጋፈር አንቀጽ ነው። የሹራ አንቀጽ ላይ ደግሞ ويستغفرون لمن في الأرض ምድር ላይ ላሉ በዚህ አንቀጽ ተፈስሮ አማኞች እስትግፋር ያደርጋሉ። ምድር ላይ ላለ ለሁሉ አይደለም እስትግፋር የሚያደርጉት በአላህ ላመነ ከአማኞች ውስጥም ለየት ያለ እስትግፋር እንዲደረግለት የሚያደርግን ስራ የሰራ ዒልም የፈለገ ዒልም ያስተማረ መላእክቶች ዒልምን ለሚያስተምር ሰው ዱዓ ያደርጋሉ እስትግፋር ያደርጋሉ ተብሏል። ዒልም የሚማርም ሰው እዚህ ውስጥ ነው የሚገባው። እነዚህ አንቀጾች ሌሎችም በርካታ የቁርአን አንቀጾች መላእክት የሚባል ፍጡር እንዳለ በመላእክት ማመን የእምነት መሰረት እንደሆነ መላእክቶች አማኞችን እንደሚያጽናኑ እስትግፋር እንደሚያደርጉላቸው በሌላ አንቀጽ ላይ እንደተነገረው እንደሚረዷቸው የበድር ዘመቻ ቀን ከሰሃቦች ጋር መጥተው ተዋግተዋል። የተቸገረ ጭንቀት ውስጥ ያለ ሰው አላህን ተባረከ ወተዓላ እጅ አንስቶ ሲለምን እሱን ለመርዳት አላህ መላእክት እንደሚልክ የሚያሳዩ አታሮች አሉ። መላእክቶች የምድር የሰው ልጅ አማኞች ወዳጆች ናቸው። መላእክቶች እንደዚሁ የአላህ ባሪያዎች እንደሆኑ እንደማይመለኩ መላእክት የሚያመልኩ ሰዎች የተሳሳቱ እንደሆኑ መላእክት ባለ ክንፍ እንደሆነና የተለያየ ሥራ ድርሻ እንዳላቸው እነዚህ አንቀጾች ያሳያሉ። ከምንድን የተፈጠሩት? عن عائشة رضي الله عنها قالت قال رسول الله خلقت الملائكة من نور መላእክቶች ከብርሃን ነው ከኑር ነው የተፈጠሩት። ጂኖች ደግሞ ሚን ማሪጅ ሚን ናር ከእሳት ነበልባል ነው የተፈጠሩት። የሰው ልጆች ደግሞ አደም ሚማ ውሲፈ ለኩም ከተነገራችሁ ከሚታወቀው ከጭቃ ከአፈር ነው የተፈጠረው። እነን መላእክት ከኑር ነው የተፈጠረው። መላእክት አካል አለው እንዲሁ ማይታይ ቢሆንም ለኛ ነገር ግን ጅስም አለው አካል አለው። ከኑር ከብርሃን ነው የተፈጠረው። ለደርስ ስትገቡ ስልካችሁን ዝጉ። ዒልሙን አክብሩ፣ የነቢን ሐዲስ አክብሩ፣ ቁርአን አክብሩ። ዒልሙ የሚያከብራችሁ ይሄኔ ነው። የረሱል መጅልስ ላይ ነቢ ፊት ለፊት ቁጭ ብሎ ስልክ አንስቶ ማውራት ስልክ ማስጮህ ፈጽሞ አግባብ አይደለም። የዕልምን ደረጃውን ካላወቅንና ሐቁን አደቡን ካልጠበቅን ዒልም አይጠቅመንም። ልክ ወደ መስጂድ ስትገቡ ጫማ እንደምታወልቁት ስልካችሁን ከኪሳችሁ ከቦርሳችሁ አውልቃችሁ ዝጉት። ወደ አላህ ቤት ነው እየገባችሁ ያለው። ቁርአን ሐዲስ ወደ የሚነገርበት ቦታ ነው እየገባችሁ ያለው። ተራ የቢሮ የመንግስት ሰራተኛ ቤት ሲገባ እንኳን ስልክ ይዘጋል፣ ውጭ ይጣላል። መላእክት የሚሰበሰቡበት ቁርአን ሐዲስ የሚነገርበት ስፍራ ስንገባ ስልካችንን ለመዝጋት ረስተን ላንዘጋ እንችላለን። ሲጮህ አንስተን ማናገር፣ ስልክ ሲጠራ አንስተን ማናገር መጨረሻ ይጠበቃል። መጨረሻ አበደን ቁርአኑን ሐዲሱን ዒልሙን አለማክበር። اللهم ኢላ ወላጆች ከደወሉ ድንገት ሲጮህ ከረሱት የደወሉት እነሱ መሆኑ ከታወቀ ወጥቶ ማናገር ይቻላል። أصلحنا الله جميعا. طيب وثبت ተረጋግጧል ተዘግቧል في بعض أحاديث المعراج ነብዩ ሰለላሁ ዐለይሂ ወሰለም ስራና ሚዕራጅ ሲያደርጉ የተከናወኑ የሆኑ ነገሮችን የሚዘረዝረው ሐዲስ ላይ ተዘግቧል። أنه صلى الله عليه وسلم ነብዩ رفع له ለሳቸው
ከፍ ተደርጎ እንደተታያቸው ከፍ ተደርጎ እንደታያቸው አልበይቱል ማዕሙር በይተል ማዕሙር በመባል የሚታወቀው መላእክቶች በዒባዳ የሚያደምቁት ቤት ከፍ ተደርጎ ታያቸው። አለዚ ሁወ በይተል ማዕሙር ማለትም እሱ ነው ፊ ሰማይ ሳቢዓ ሰባተኛዋ ሰማይ ላይ የሚገኘው አለዚ ሁወ ፊ ሰማይ ሳቢዓ ሰባተኛዋ ሰማይ ላይ የሚገኝ የሆነ የዒባዳ ቤት ነው። ወቂለ ፊ ሳዲሳ ስድስተኛው ላይ ነው የሚገኘውም ተብሏል። ቢመንዚለቲል ከዕበቲ ልክ በካዕባ ደረጃ ነው የሚታየው። ፊል አርዲ ምድር ላይ ካዕባ በምትታይበት ደረጃ ነው ሰማይ ላይ የሚታየው። ከሷም ትይዩ ነው ያለው ሰማይ ላይ የሚገኘው ምድር ካዕባ ከምትገኝበት ትይዩ ነው። ወሁወ ቢሕያሊል ከዕባ ማለት ይሄ ነው። ከካዕባ አቅጣጫ ትይዩ ነው ያለው። ሑርመቱሁ ክብሩ ፊሰማ ሰማይ ላይ ያለው ክብር ከሑርመቲል ከዕበቲ ልክ እንደ ካዕባ ክብር ነው። ፊል አርዲ ምድር ላይ ካዕባ የተከበረች ናት። ካዕባ ዙሪያ ሐረም ውስጥ ነፍስ ማጥፋት አይቻል፣ እንስሳትን እንኳ መግደል አይቻል፣ ዛፍን መንቀል መቁረጥ አይቻል። ሰማይ ላይ ያለው በይተል ማዕሙር ልክ ምድር ላይ እንዳለው ካዕባ ልዩ ክብር አለው። ወኢዛ ሁዋ ይሄን የተፈለገው ከዚህ እሱ ውስጥ የድኹሉሁ እሱ ውስጥ ይገባል ኩለ የውሚን በየቀኑ 70,000 መለኪን 70,000 መላኢካ ይገባል። በየቀኑ ሰማይ ላይ የሚገኘው በይተል ማዕሙር 70,000 መላኢካ ይገባል ለዒባዳ። ثم لا يعودون إليه ከዚያም ወደሱ ተመልሰው አይገቡም። አኺረ ማ ዐለይሂም ለመጨረሻ ጊዜ ለሁለተኛ ዙር ተመልሰው መግባት አይችሉም። በህይወታቸው አንድ ጊዜ ብቻ ነው የሚገቡት። በየቀኑ 70,000 መላኢካ ይገባል። ዳግም ልግባ ቢል አያገኝም እድል። የምን ያሳያል? የመላኢኮችን ብዛት ያሳያል። ሱብሓነላህ ያስብላል። በየቀኑ 70,000 መላኢካ ይገባል። ይሄ ከጥንት አላህ ከሚያውቀው ጊዜ ጀምሮ ነው እስከ ቅያማ ድረስም ይቀጥላል። በየቀኑ 70,000 መላኢካ እየገባ ለመጀመሪያ ጊዜ ነው ከተፈጠረ ጀምሮ ገባ የተባለው 70,000 መላኢካ ሁለተኛ ዙር ለማግባት ሁለተኛ ዙር በይተል ማዕሙር ውስጥ ገብቶ ዒባዳ ለማድረግ እድሉን ያገኙ። በምን ምክንያት? ከብዛታቸው አንፃር። ተነዘሉል መላኢከቱ ወሩሑ ፊሃ የሚል የቁርአን አንቀጽ አለ ሱረቱ አልቀድር ላይ። በዚያ ቀን መላኢኮች ይወርዳሉ ወደ ምድር ተብሏል። በዚያ ሌሊት ወደ ምድር የሚወርዱ መላኢኮች ብዛት ምድር ላይ በሚገኙ ጠጠርና አሸዋዎች ልክ ነው ተብሏል። ለይለቱል ቀድር ላይ ወደ ምድራችን የሚወርዱ መላኢኮች ብዛታቸው ምድር ላይ በሚገኙ አፈር፣ ጠጠር፣ አሸዋዎች ልክ ነው ተብሏል። ያኒ ምድር በመላኢካ ትሞላለች ማለት ነው። ከሷሐቦች መሃል አንዱ የሆኑ ሰዓድ በሞቱ ጊዜ የአላህ አርሽ ተንቀጥቅጧል። ብዙ መላኢኮች የሰዓድን ጀናዛ ሊሸኙ ወደ መሬት ወርደዋል። ነብዩ ሰለላሁ ዐለይሂ ወሰለም ጀናዛውን ሲሸኙ መሬትን በሙሉ እግራቸው በመዳፋቸው እየረገጡ አልነበረም የሚራመዱት። በእግሮቻቸው ጣቶች ተጨናንቀው ነበር የሚራመዱት። ለምን እንደዚህ ትራመዳለህ? ይኸው አስፈተነልሃል ሲሏቸው ከዙሪያዬ መላኢኮች አሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ሰዓድን ለመሸኘት የመጡ። በይተል ማዕሙር ብሎ ማለት በዒባዳ የደመቀ ቤት ማለት ነው። ማዕሙር ማለት በዒባዳ በጎብኚዎች ብዛት የደመቀ ማለት ነው። የት ነው የሚገኘው? ሰባተኛው ሰማይ ላይ። በአንዳንድ ዘገባዎች ወቂለ ፊ ሳዲስ ስድስተኛው ላይ ተብሏል። አብዛኛው ዘገባ የሚያሳየው ሰባተኛው ሰማይ ላይ እንዳለ ነው። ኢብራሂም ያሉት ሰባተኛ ሰማይ ላይ ነው። በአንዳንድ ዘገባዎች ኢብራሂም ሰባተኛው ሰማይ ላይ ይሄን የዒባዳ ቤት ተደግፈው ቁጭ ብለዋል ተብሏል። ነቢዩላህ ኢብራሂም ሰባተኛ ሰማይ ላይ እንዳሉ በትክክለኛ ሐዲስ ተነግሯል። ሰባተኛው ሰማይ ላይ ኢብራሂም በይተል ማዕሙርን ተደግፎ ተቀምጧል የሚል ዘገባም አለ። ስለዚህ በይተል ማዕሙር ያለው ሰባተኛው ሰማይ ነው የሚለውን ያጠናክራል። ደረጃው ልክ እንደ ካዕባ ነው። ምድር ላይ ያሉ ሰዎች ካዕባን እንደሚያከብሩት በዛ ልክ ይከበራል። ያለበት ቦታም ሰማይ ላይ ከካዕባ ትይዩ ነው። ምድር ላይ ካዕባ ከዙሪያዋ ብዙ ነገሮችን ማድረግ እንደተከለከለው ነፍስ ማጥፋት፣ ዛፍ መቁረጥ፣ የጠፋን ዕቃ ማንሳት እንደተከለከለውና ሑርማ ልዩ ክብር እንዳለው ሁሉ ሰማይ ላይም
ልዩ ክብር አለው። በየቀኑ 70 ሺህ መላኢካ ይገባል። ثم لا يعودون إليه آخر ما عليهم ሌላ ዙር ልግባና ኢባዳ ላድርግ ቢሉ አይችሉም። እድል አይደርሳቸውም፣ እድል አያገኙም። 100 ሺህ ዓመት እንኳ ቢባል እንደው ምድር ሰማይ እድሜያቸው 100 ሺህ ነው እንኳ ቢባል በየቀኑ በዓመት ውስጥ 360 ቀኖች ቢኖሩ 360ን በ70 ሺህ ብናባዛው ይሄን ደግሞ በ100 ሺህ ዓመት ብናባዛው በ200 ሺህ ዓመት ብናባዛው ስንት መላኢካ ነው ያለው? ሱብሃንአላህ ከማለት ውጪ ሌላ ምን ነው ነገር? ይሄን ሁሉ የፈጠረው አላህ ነው። እነዚህ ሁሉ ይፈሩታል፣ ያከብሩታል፣ ይሰግዱለታል። የሰው ልጅ ብቻ ነው ደረቅ የሚያምፀው እምቢ ቢለው ጌታው የሚያስቆጣው። وعن عائشة رضي الله عنها قالت قال رسول الله صلى الله عليه وسلم عائشة الله መልካም ስራቸውን ይወደድላቸውና ነብይ ብለው አላሉ ما في السماء ሰማይ ላይ የለም موضع قدم አንድን እግር ማስቀመጫ ቦታ የለም إلا عليه እሱ ላይ ቢኖርበት እንጂ መለኩን ሳጅድ ስጁድ ያደረገ መላኢካ አው መለኩን ቃኢም ወይም ቆሞ ጌታውን የሚያመልክ የሚማፀን መላኢካ ቢኖርበት እንጂ فذلك ይህ ነው قول الملائكة የመላኢኮች ማለት ምን ማለታቸው وإنا لنحن الصافون እኛንን በሰልፍ ሆነን ጌታችንን የምናመልክ وإنا لنحن المسبحون እኛንን አላህን የምናጠራ የምናወድስ ብለዋል ሱረቱ ሷፋት ላይ አላህ እንደነገረን። ይህን ንግግራቸውን ለኛ አራያ እንዲሆን አላህ ቁርአን ላይ ነግሮናል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሶፍ ላይ መላኢኮች ሶፍ እንደሚያደርጉት ሶፍ አድርጉ፣ የሶላት ሶፋችሁን አስተካክሉ፣ የጂሃድ ሶፋችሁን አስተካክሉ ይሉ ነበር። አንድ ወደ ኋላ አንድ ወደፊት ሊራራቅ አይገባም። ወይና ለነህኑ አሷፉን በሰልፍ በመደዳ ተጠጋግተው ተስተካክለው ቆመው ነው ኢባዳ የሚያደርጉት። ምድር ላይ እኛም ለአላህ ስንሰግድ ሶላትን ሶፍ አስተካክሎ የምንባለው ለዚህ ከመላኢኮች ጋር ለመመሳሰል ከደጋጎች ከትልቆች መመሳሰል ትልቅነት ነውና። ወከዛሊክ አላህ ሌት ተቀን ያጠሩታል። ለነህኑ ልሙሰቢሑን እኛንን ሌት ተቀን አላህ የምናጠራው እናንተም እንደኛ ሁኑ የሚሉ ይመስላል ቁርአን ላይ የተነገረ ነው። ለዚህ ይህ ሐዲስ ላይ መላኢኮች ኢባዳ እንደሚያበዙ የሚሰግዱ ቆመው አላህ የሚማጸኑ እንዳለ ተነግሮናል። አንድ እግር ማሳረፊያ ቦታ እንኳን የለም። 7ቱ ሰማይ ሰፊው ግዙፉ ሰማይ በእያንዳንዱ ሰማይ ላይ ኢባዳ የሚያደርጉ መላኢኮች አሉ። የአንደኛ፣ የሁለተኛ፣ የሶስተኛ፣ የስድስት፣ የሰባተኛ ሰማይ ነዋሪ የሆኑ መላኢኮች አሉ። ሁሉም በየሰማያቸው ሱጁድ፣ ሩኩዕ፣ ቅያም ላይ ሆነው አላህን ይማጸናሉ፣ አላህን ያወድሳሉ። አንድ እግር ማሳረፊያ እንኳን ቦታ የለም። ያ ቦታ ላይ መላኢካ ቢሆን ባዶ ቦታ የለም ማለት ይህ ብዛታቸውን ያሳያል። በሌላ በኩል ከብዛታቸው ከግዝፈታቸው ጋር ለአላህ እንደሚተናነሱ ሱጁድ እንደሚደፉ ያሳያል። ደካማው የሰው ልጅ እኔ ለምን ሰግዳለሁ ለምን ግንባሬን አፈር ላይ መሬት ላይ ደፋለሁ ያለ የሚኩራራ ለሸይጣን ይሰግዳል። የመጨረሻ ደካማ ከመሆኑ ጋር ከመላኢኮች አንፃር አላህን ለማወቁን የሚያሳይ رواه محمد بن نصر وابن أبي حاتم وابن جرير وأبو الشيخ እነዚህ ሁሉ የዘገቡት ትክክለኛ አተር። وروى الطبراني عن جابر بن عبد الله طبراني كجابر بن عبد الله زكبوال قال قال رسول الله صلى الله عليه وسلم جابر بن عبد الله قال رسول الله صلى الله عليه وسلم يا الله ملكني بلوالا ما في السماوات السبع بسبعة سمايات وست يلم موضع قدم عند كرما صرفيا بوتا ولا شبر عند سنزر بوتام يلم ولا كف عند مداف زرقتو ماسكمجا بوتام يلم إلا وفيه بذا بوتا لا بينور بتنجي ملك ملائكة قائم يقوم أو ملك ساجد ويم سجود يارجع أو ملك راكع ويم ركوع يارجع ملائكة بينور እንጂ ክፍት የሆነ ቦታ የለም። ሰማይ ብዙ ከመሆኑ ጋር ሰፊ ከመሆኑ ጋር በእያንዳንዱ ስንዝር በእያንዳንዱ እግር ማሳረፊያ ላይ መላኢካ ይገኛል። ስጁድ ሩኩዕ አድርጎ አላህን የሚማጸን በዚህ መልኩ ኢባዳ ከማድረጋቸውም ጋር فإذا كان يوم القيامة የቂያማ ቀን ሲደርስ ቃሉ ይላሉ ጀሚዓን ሁላቸው ስጁድ ሩኩዕ ላይ ሆነው እድሜያቸውን ያሳለፉ መላኢኮች ሱብሃነክ ጌታችን ሆይ ጥራት ይገባህ
ማ ዐበድናከ ሐቀ ዒባደቲክ ሚገባህን ማምለክ አላመለክንህም። ኢላ ነገር ግን አና ለም ኑሽሪክ ቢከ ሸይአ በአንተ ምንም አላጋራንም እንጂ ከሽርክ የጠራነን እንጂ ግን ሚገባህን ዒባዳ አላደረግንም፣ አጉድለናል፣ አንሶሃል፣ ለአንተ የሚመጥን ዒባዳ አይደለም ያደረግነው ይላሉ። ምን አጉድለው ነው? በስጁድ በሩኩዕ በተስቢሕ ሌት ተቀን አላህን በማወደስ በማመስገን እስከ ቅያማ ከመቆየታቸው ጋር የቅያም ቀን ሱብሓነክ ማ ዐበድናከ ሐቀ ዒባደቲክ ጥራት ይገባ ጌታችን ሆይ ልቅናህን የሚመጥን ዒባዳ አላደረግነውም ይላሉ። እኛ ምን ልንል ነው? ተኝተን ምናድር እያወራን አላህ የሚጠላውን ነገር እያደረገን የምንውል ሰዎች 30፣ 40፣ 50፣ 60 ዓመታችንን በእንቅልፍና በምግብ በወሬ ምናሳልፍ ሰዎች የቅያም ቀን አላህን ስናገኘው ምን ልንለው ነው? ምን አይነት ሀፍረት ነው የሚሰማን? ጭራሽ ወንጀል አይሰሩም መላኢኮች። ቀደም ሲል በመላኢካ ማመን ውስጥ ከሚካተቱ ነገሮች አንዱ አላህ አድርጉ ያላቸውን የሚያደርጉ ፍጡሮች ናቸው ብለን ማመን አለብን ብለናል። ቁርአን ላይ ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን ተብሏል። አድርጉ የተባሉትን ብቻ ያደርጋሉ። አድርጉ የተባሉትን ባለማድረግ ያልተፈቀደላቸውን በማድረግ አላህን የሚያምፁም አይደሉም። ከመሆኑም ጋር ግን የቅያም ቀን ጥራት ይገባህ ሚገባህን ማምለክ አላመለክንህም፣ ለአንተ የሚገባውን መተናነስ አልተናነስንም ይላሉ። እድሜያቸውን በስጁድ በሩኩዕ ከማሳለፋቸው ጋር ነገር ግን አሉ ከሰው ልጆች የሚለየን አንድ ነገር አለን። እና ለም ኑሽሪክ ቢከ ሸይአ በአንተ አንዳችን ነገር አላሻረክንም አሉ። ይሄ ነው ዋናው ትልቁ ቁም ነገር። በአላህ ያላሻረከን አላህ ይመራዋል። ምድር ላይም ከየቆየ የሰው ልጅ ቢሆን በአላህ ያሻረከ አኼራው ጠፍቷል፣ ተበላሽቷል፣ ዋጋ የለም። መላኢኮች እንኳ ሽርክን ይፈራሉ ማለት ነው። መላኢኮች እንኳ ትልቅ የሚኮሩበት ዒባዳቸው ተውሂድ ነው ማለት ነው። ስለዚህ ሽርክን ልንፈራ ልንጠነቀቅ፣ ከሽርክ ራሳችንን ልናጠራ፣ ከዛ በመቀጠል የቻልነውን ያክል መልካም ስራ ልንሰራ እንደሚገባን የሚያሳይ ሐዲስ ነው። وعن جابر رضي الله عنه قال قال رسول الله صلى الله عليه وسلم جابر يا الله ملكتني بلوال أذن لي لني تفقدوا لي أن أحدث عند الناكر عن ملك سلا عند ملائكة من ملائكة الله كالله ملائكة جست سلا عند ملائكة عند الناكر تفقدوا لي من حملة العرش كعرش تشكامي وجمكاكل عنده سلهون ملائكة እንድናገር አላህ ፈቅዶልኛል። ለነገራችሁ ነው ስሙ ተዘጋጁ እንደማለት። ምንድነው የሚነገረን? ማበይነ በመካከል ያለው ሸሕመቲ ኡዱኒሂ በጆሮ ጉትቻው ኢላ ዓቲቂሂ እስከ ትከሻው ድረስ ያለው የሰውነት ክፍሉ ርዝመት መሲረቱ የሚያስኬድ ርዝመት ነው 700 ዓም 700 ዓመት ከጆሮ ጉትቻ እስከ ትከሻው ድረስ ያለው የሰውነት ክፍል ርዝመቱ መሲራ የሚያስኬድ ርዝመት ነው 700 ዓሚን 700 ዓመት የሚያስኬድ ርዝመት ያለው ርቀት አለ በጆሮ ጉትቻና በትከሻው መሃል። በአንዳንድ ዘገባዎች 400 ዓመት ተብሏል። ይህንንም አቡ ዳውድ በይሐቂ አስማው ሲፋት ላይ አብዱያ የሚባሉት ጸሐፊ አልሙክታራ በተሰኘው ክታባቸው ላይ ዘግበውታል። ይህን ዘገባ ኢብኑ ከሲር ኢብኑ ሐጀር ሶሒህ ነው ብለዋል። አሁንም ከልብ ሱብሓነላህ ከማለት አላሁ አክበር ከማለት ውጪ የምንለው ነገር የለም። ይሄን እንኳ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም መግቢያ አድርገው ነው የተናገሩት። ኡዲነ ሊ ተፈቀደልኝ አን ኡሐዲሰ ዐን መለክ ከዓርሽ ተሸካሚ መላኢኮች ውስጥ ስለ አንዱ መላኢካ አፈጣጠር የሰውነት ሁኔታ እንድናገር ተፈቀደልኝ አሉ። አንድ ነቢይ ተፈቅዶላቸው እንጂ ስለ ጋይብ አያወሩም የሚል ያስይዛል። በሌላ በኩል ይሄን እንኳን ነቢይ በራሳቸው ጊዜ አይደለም የተናገሩት፣ ተናገር ተብሎ ተነግሯቸው ተፈቅዶላቸው ታዘው። እንዴት ነው የአንድ ፍጡር ከጆሮ ጫፉ ሻሕማ ማለት የጆሮ ጉትቻ ማለት ነው። ሴቶች ጆሮአቸውን ተበስተው ጌጥ የሚያደርጉበት
ወደ ጫፍ ዝቅ ብሎ ያለ ለስላሳው የጆሮ ክፍል ማለት ነው። ከዛ አንስቶ እስከ አቲቁ ድረስ፣ አቲቁ ማለት ትከሻ ማለት ነው። ከጆሮ ጫፍ ከጆሮ ሸሕማ ጉትቻ ወይም ጌጥ ማንጠልጠያ እስከ ትከሻው ብቻ ያለው 700 ዓመት ወይም 400 ዓመት የሚያስኬድ ርቀት ያክላል ርዝመቱ። ወገቡስ፣ እግሩስ፣ ሌላ የሰውነት አካሉስ፣ አንገቱ ብቻ ይንካከል። አንገቱ ብቻ በፈረሰኛም ይሁን በእግረኛ 700 ዓመት 400 ዓመት የሚያስኬድ ርቀት ካለው በዚህ ልክ አንገቱ ብቻ ረጅም ከሆነ ሌላ የሰውነት አካሉስ? እሱ ያለው አርሽ ላይ ነው። እግሩ ከሰባተኛው ምድር በታች ወርዶ ነው ያለው የተባለለትም የተባለበትም ሁኔታ ሌላ ዘገባ አለ። ሱብሓነላሂል ዐዚም የሚባለው ለዚህ ነው። አላህ ዐዚም ነው። እንደዚህ ዐዚም የሆኑ ፍጡሮችንም ፈጥሯል። የመላእክቶች በዚህ መልኩ ትልቅ መሆን ግዙፍ መሆን የአላህን ኃያልነት ነው የሚያሳየው። በዚህ ልክ ግዙፍ የሆነው መላእክታ የአላህ አርሽ ተሸካሚ ነው። ለአላህ ታዛዥ ነው። ለአላህ የሚሰግድ ነው። አላህን የሚፈራ ነው። በዚህ ልክ አላህን ፈርቶ ኖሮም የቂያም ቀን ጌታዬ ሆይ ጥራት ይገባህ፣ የሚገባውን ማምለክ አላመለክኩም ይላል። ከዚህ የመላእክታ ግዝፈትና ትልቀት አንፃር እኛ የት ነን? የሰውነቱ አንድ ጫፍ ላይ የተንጠለጠለ ትንሽ የተለጠፈ ነገር እንኳን አንሆንም። ከመሆኑም ጋር ቀን ከሌሊት አላህን እናስቆጣለን። በብልጠት በዘዴ ከአላህ ቅጣት የምናመልጥ ይመስለናል። እነሱ ምንም ካለማድረጋቸው ጋር ይፈራሉ፣ ያለቅሳሉ። አላህን ስላወቁ ከአላህ ቅርብ ስለሆኑ ቁርአን እኛን በዚህ ልክ ወደ አላህ ቅርብ እንድንሆን ነቢይ በዚህ ልክ በኢማን እንኳን ቅርብ እንድንሆን አላህን እንድንፈራ ነው የሚፈልገው። ስለ መላኢካ ስንማርም ይሄን እንድንማር ተፈልጎ ነው የሚነገረን። በጉልበታቸው አይተማመኑ፣ በብዛታቸው አይተማመኑ። ሰባቱም ሰማይ ላይ አንድ እጅ ማሳረፊያ ከፍ፣ አንድ ስንዝር ማሳረፊያ፣ አንድ ቀደም እግር ማሳረፊያ ቦታ የለም። ስጁድ ሩኩዕ ያረገ መላኢካ የያዘው የሸፈነው ቢሆን እንጂ ተብሏል። ብዙዎች ናቸው፣ ግዙፎች ናቸው፣ ለሰማይ ቅርብ ናቸው፣ ግን አላህን አያምፁም። አድማ ለማድረግ እንኳን አያስቡም። እስከ መቼ ነው አርሽ የምንሸከመው? እስከ መቼ ነው ስጁድ ሩኩዕ የምናደርገው አይሉም። ለምን? አላህን ይፈራሉ። የኻፉነ ረበሁም ሚን ፈውቂሂም፣ ከበስተላያቸው ያለውን ጌታቸውን አላህን ይፈራሉ። አድርጉ የተባሉትን ያደርጋሉ ብሏል። ነስአሉላህ የርዙቀና ኸሽየተሁ ፊል ገይቢ ወሸሃዳ። መላኢኮች አላህ የፈጠራቸው ፍጡሮች ናቸው። መላኢካ የሚለው ቃል መልእክተኛ የሚል ትርጉምም አለው። ለተለያየ ዓላማ አላህ የሚልካቸው ናቸው። የሚረዱ ናቸው። አቅል ያላቸው ናቸው። መልካም ስራ የሚሰሩ ናቸው። ከአቅላቸው ብስለት የመጣም አብዝተው አላህን የሚፈሩ የሚታዘዙ ናቸው። የሰው ልጅ ከአቅሉ ጉድለት የመጣ አላህን ያምጻል፣ ይቀላቅላል። እንስሳ ደግሞ ጭራሽ አቅል ስለሌለው በሄደበት ሁሉ ይሸናል፣ የፈለገውን ያደርጋል። የሰው ልጅ መሃል ላይ ያለ ፍጡር ነው። ቁርአንን ሐዲስን አብዝቶ አጥንቶ አብዝቶ በተገበረ ቁጥር ወደ መላኢካ ከፍ ይላል። ቁርአንና ሐዲስን ዲንን ትቶ ዝቅ ባለ ቁጥር ወደ እንስሳነት ይወርዳል። ኢማኑ ሲሞላ አላህ ሲመርጠው የሰው ልጅ ከመላኢካ ሊበልጥ ይችላል። ትክክለኛው አቋም በነብይነት የተከበሩ የሰው ልጆች ከመላእክት አለቃ ከሆኑት ከነ ጅብሪል ከነ እስራፊል ይበልጣሉ። የነብይነት የረሱልነት ደረጃ ያልደረሱ የሰው ልጆች ግን ሷሊሖች ወልዮች ከነ ጅብሪልና እስራፊል በታች ካሉ መላእክቶች ይበልጣሉ። የሰው ልጅ ኢማኑ ሲጠነክር ጌታውን በትክክል ሲያውቅ ሲፈራ ሲያከብር ከመላእክት ይበልጣል፣ ከተራ መላእክቶች። በምን? ስሜቱን በማሸነፉ። መላእክት መጥፎ ስሜት የለበትም። የሰው ልጅ መጥፎ ስሜት ውስጡ ላይ ከመኖሩ ጋር እንዲሰርቅ፣ እንዲዋሽ፣ ዝሙት እንዲሰራ፣ የተለያዩ አላህ የሚጠላቸው ነገሮችን እንዲያደርግ የሚያነሳሳ ፍላጎት ውስጡ ላይ ከመኖሩ ጋር ያን አሸንፎ ፍጹም ለአላህ ታዛዥ ከሆነ አላህን ከፈራ አርግ የተባለውን ካደረገ ሰው የተባለውን ከተወ ከመላእክቶች ይበልጣል። በዚህ ኢማኑ ላይ አላህ ረሱልነትን ነብይነትን ከሰጠው ከመላእክት አለቆች ከጅብሪል ከሌሎችም ይበልጣል። እዚህ ደረጃ ደርሶ ግን ነብይነትን ረሱልነትን ካልታደለ ከጅብሪል ከእስራፊል በታች ካሉ መላእክቶች ይበልጣል።
ነገር ግን አላህ አቅል ሰጥቶት ሳለ ቁርአን አውርዶለት ነቢ ልኮለት ሳለ አይ ብሎ ስሜቱን ተከትሎ እንደሻው የሆነ ወርዶ ከእንስሳ እኩል ይሆናል፣ ከእንስሳም ይበሳል። መላኢኮች አይነታቸው ደረጃቸው ብዙ ነው። ፈሚን ሳዳቲሂም ከመላኢኮች አለቃ አንዱ ጅብሪል ነው። ጅብሪልም ይባላል፣ ጅብራኢልም ይባላል። እስካሁን ያለው በተቀሉ ስለ መላኢካ ማንነት፣ ምንነት፣ የሥራቸው ሁኔታ፣ መፈጠሪያቸው ምን እንደሆነ ተነግሮናል። ስለ ሁሉም መላኢካ ጠቅለል ያለ ግንዛቤ ጨብጠናል። በመቀጠል ስለ አንዳንድ መላኢኮች መለያቸው፣ የሥራ አይነታቸው፣ ሁኔታቸው ማብራራት ይዘዋል። ፈሚን ሳዳቲሂም ከመላኢኮች አለቃ አንዱ ጅብሪል ነው ወይም ጅብራኢል ነው። ሁለቱም ይቻላል። አለይሂ ሰላም የአላህ ሰላም እሱ ላይ ይሁንና የመላኢካ ስም ሲነሳ አለይሂ ሰላም ማለት ሱና ነው፣ ተወዳጅ። ወቀድ ወሰፈሁ ላህ ጅብሪልን አላህ ገልጾታል ቢልአማነቲ አደራን በመጠበቅ በታማኝነት፣ ወሑስኒል ኹሉቂ በስነ ምግባር ማማር፣ ወልቁወቲ የጥንካሬ የጉልበት ባለቤት በመሆን አላህ ጅብሪልን ገልጾታል። ፈቃለ ጌታ አላህ ብሏል አለመሁ ነቢ ሙሐመድን አስተምሮታል ሸዲዱል ቁዋ ጠንካራ ጉልበት ያለው የሆነው መላኢካ ዙ ሚረቲን የጥሩ ስነ ምግባር ባለቤት የሆነው መላኢካ አስተምሮታል። ፈስተዋ ወደ ሰማይም ከፍ አለ። ወሚን ሽደቲ ቁወቲሂ አቅሙ ጉልበቱ ብርቱ መሆኑን ከሚያሳዩ ነገሮች አንዱ የጅብሪል አነሁ ጅብሪል ረፈዐ አነሳ ወደ ላይ መዳኢነ ቀውሚ ሉጢን የሉጥ ህዝቦችን ከተማዎች ወኩነ ሰብዐን ቀውሚ ሉጢን ዓለይሂ ሰላም ወኩነ ሰብዐን ሰባት ትልልቅ ከተማዎች ነበሩ። ቢመን ፊሂነ ሚነል ኡመም እዛ ውስጥ ካሉ ህዝቦች ጋር ከተማ ውስጥ ካሉ ሰባት ትልልቅ ከተማ ውስጥ ካሉ ህዝቦች ጋር ጅብሪል ወደ ላይ ያነሳቸው ሀገሩን፣ መሬቱን፣ ምድሩን በሙሉ ወካኑ ብዛታቸው ነበረ ቀሪበን ሚን 400,000 ከ400,000 አካባቢ ይጠጉ ነበረ። 400,000 አካባቢ የሚጠጋ ቁጥር ነበራቸው ሰዎች፣ ነዋሪዎች በሰባት ትልልቅ ከተማዎች የሚኖሩ። ወማ መዐሁም ከነሱ ጋር ያሉ ሚነ ደዋቢ ቤት ውስጥ የሚገለገሉባቸው እንስሳቶቻቸውን፣ ወልሐያዋናቲ ሀገር ውስጥ ከተማ ውስጥ መንደር ውስጥ የሚኖሩ እንስሳትን ጨምሮ ወማ ሊትልከል መዳኢን በእነዚያ ከተማዎች ውስጥ የሚኖሩ ወማ ሊትልከል መዳኢን በዛ ከተማ ውስጥ በእነዚያ ከተማዎች ውስጥ የሚገኙ ሚነል አራዲ መሬቶችን፣ ወልዒማራቲ ግንቦችን፣ የታነጹ የተሰሩ ነገሮችን በሙሉ ጅብሪል ሰብስቦ አነሳ። በምኑ ዓላ ጠረፊ ጀናሒሂ በክንፉ ጫፍ ሙሉ ወይም ግማሽ ክንፉንም ተጠቅሞ አይደለም፣ በክንፉ ጫፍ አነሳቸው። ሐታ በለገ ቢሂና ሰባቱን ከተማዎችና በዛ ውስጥ የሚኖሩ የሰው ልጆችን፣ እንስሳቶችን፣ ምድራቸውን በሙሉ ይዞ እስኪደርስ ድረስ አናነ ሰማ እስከ ሰማይ ጫፍ እስከ ሰማይ ደመና እስኪደርስ ድረስ ወደ ላይ ከፍ አደረጋቸው። ሐታ ሰሚዐቲል መላኢከቱ መላኢኮች እስኪሰሙ ድረስ ኑባሐ ኪላቢሂም የውሻዎቻቸውን ጩኸት። እዛ ሀገር ላይ ይኖር የነበረ ውሻ ጅብሪል ሀገሩን በሙሉ ከስር ነቅሎ ወደ ሰማይ ይዞ ሲወጣ ውሻ ተደናግጦ እስኪጮህ ድረስ ውሻቸው ተደናግጦ መጮህ ጀመረ። ሰማይ ላይ ያሉ መላኢኮች የቀረበውን ጩኸት እስኪሰሙ ድረስ ወሲያሐ ዲያከቲሂም የዶሮቻቸውን ጩኸትም ድምፅም እስኪሰሙ ድረስ ወደ ሰማይ ከፍ አደረገ። መላኢኮች እስኪሰሙ ድረስ በጣም ከፍ ማድረጉን ለመግለጽ ነው ይሄ የተባለው። ثم በዚህ ልክ እነዚህ ክፉ ሰዎችን ወደ ሰማይ ከፍ ካደረገ በኋላ ቀለበሃ ሰባቱንም ትልልቅ ከተማ ውስጡ ላይ ያለውን ህዝብ ገለበጠው፣ ወደ መሬት ጣለው። ፈጀዐለ ዓሊየሃ ሳፊለሃ ምድር ላይ ሲኖሩ የሀገሩ የላይኛ ክፍል የነበረውን ሳፊለሃ እታች አደረገው፣ ገልብጦ ደፋው ማለት ነው። ፈሃዳ ሁዋ ይህ ነው እሱ ሸዲዱል ቁዋ አቅሙ ብርቱ የተባለው ይሄ ነው።
በዚህ መቅጣዕ የመላእክቶች አለቃ ጅብሪል እንደሆነ ተነግሮናል። ሰይድ ማለት አዛዥ ማለት ነው፣ መሪ ማለት ነው፣ ሚያዝ የሚከለክል ማለት ነው። የምድር ሰዎች አለቃ ነቢ ሙሐመድ እንደሆኑት ሁሉ የሰማይ መላእክቶች አለቃ ጅብሪል ነው አለይሂ ሰላም። ጅብሪል አማና አለው፣ ታማኝ ነው። አላህ አድርስ የተባለውን ነገር ጠብቆ ያደርሳል። መልካም ስነ ምግባር አለው፣ አይበድልም ማንንም። ምንም እንኳ ጠንካራ ቢሆን ሸዲደል ቁዋ ቢሆን ቁዋ ቢኖረው እርምጃ የሚወስደው አላህ ተባረከ ወተዓላ ሲያዘው። አማኞችን ይወዳል ጅብሪል፣ አማኞችን ይወዳል፣ አማኞችም ይወዱታል። ይሄ ነው ቁርአን ላይ አለመሁ ሸዲዱል ቁዋ ዙ ሚረቲን ፈስተዋ የተባለው። ሙሽሪኮች እንደሚሉት ሙሐመድ ተራ ሰው አይደለም ያስተማራቸው፣ ባለቅኔ አይደለም ያስተማራቸው፣ የድሮ ታሪክ አዋቂ አይደለም ቁርአንን የነገራቸው። ይልቅ ሸዲዱል ቁዋ ጠንካራ ጉልበት፣ ብርቱ አቅም፣ ኃይል ያለው ጅብሪል ነው አላህ ወርዳ አስተምር ብሎት መጥቶ ያስተማራቸው። ይሄ በተለያዩ ቁርአን አንቀጾች ተነግሯል። ጅብሪል ደግሞ አማና አለው፣ አይጨምርም አይቀንስም። ጅብሪል ደግሞ ቁዋ አለው፣ አድርስ የተባለውን ነገር ሰው ነጥቆ አይወስድበትም፣ አይቀላቅልበትም። ቁዋውን ከሚያሳዩ ነገሮች አንዱ ነቢዩላህ ሉጥ የተላኩላቸው ህዝቦች እምቢ ባሉ ጊዜ አላህ ተባረከ ወተዓላ ተቆጥቶ ሊያጠፋቸው ወስኖ ጅብሪልን ልኮ 7 ሰፋፊ ሀገሮች፣ ከተማዎች ውስጣቸው ላይ ከሚኖሩ የሰው ልጆች ጋር እንስሳት ጋር ጅብሪል በአንድ ክንፉ ጫፍ ከስር ነቅሎ 7ቱንም ሀገሮች እንስሳቶቻቸውን፣ ጋራውን፣ ህንፃውን፣ ግንቡን በሙሉ በአንድ ክንፉ ጫፍ ፊ ጠረፊ አላ ጠረፊ ጀናሒ 600 ክንፍ አለው ጅብሪል። በክንፉ ጫፍ እስከ ቅርቡ ሰማይ ድረስ ከፍ አድርጓቸው። ከፍ ማለት የሚገባቸው ፍጡሮች ስለሆኑ ሳይሆን የዋጋቸውን ሊሰጣቸው እስከ ላይ ከፍ አድርጎ በጣም ወደ ሰማይ ከመጠጋታቸው የመጣም ሰሚዐቲል መላኢከቱ ኑባሐ ኪላቢሂም። በየሀገሩ ውሻ ይኖራል። ውሻ ብዙ ጊዜ ምድር ላይ የሆነ ለውጥ ሲከሰት ይጮሃል። ውሻዎች ተደናግጠው ሲጮሁ መላኢካዎች ድምፃቸውን እስኪሰሙ ድረስ ከመቅረባቸው የመጣ ሰማይ ላይ ሆነው አይሰሙም ወይ? መላኢካዎች አላህ ያሰማቸውን ብቻ ነው የሚሰሙት። የዶሮአቸውን ጩኸት እስኪሰሙ ድረስ ከፍ አድርጎ ከዛም ቀለበሃ ገለበጠው የሀገራቸውን የምድራቸውን የላይኛውን ክፍል ታች የታችሁን ላይ አደረገው። ይሄ ነው ሸዲዱል ቁዋ የተባለው። ዙ ሚረቲን ወቀውሉሁ ዙ ሚረቲን ማለት ደግሞ አይ ዙ ኹሉቂን ሐሰን የመልካም ስነ ምግባር ባለቤት ማለት ነው። አላህን የሚፈራ ሁሉ ስነ ምግባሩ ያምራል። አላህን የማይፈራ ሰው ነው ስነ ምግባሩ የሚበላሸው። ወበሃኢን የድምቀት ባለቤት፣ ወሰናኢን ያንጸባራቂ ብርሃን ባለቤት የሆነ ጅብሪል ውብ ነው፣ መልከ መልካም ነው፣ አንጸባራቂ ብርሃንን ነጸብራቅን አላህ የሰጠው ሰው ነው። ወቁወትን ሸዲደ ጠንካራ አቅምን የሰጠው ነው። ቃለ ማዕናሁ ኢብኑ ዐባስ ረዲየላሁ ዐንሁ እንዲህ አይነትን ሐሳብ እንዲህ አይነት ትርጉም መልእክት ያለውን ንግግር አብዱላህ ብን ዐባስ ተናግረዋል። ቁርአኑን በዚህ መልኩ ነው የፈሰሩት ለማለት ነው። ቁርአን ማንኛውም ሰው በመሰለው መልኩ ዝም ብሎ መፈሰር አይችልም። ወይም ከቋንቋ ወይም ከሱሐቦች ንግግር ወይም ከጥንት አረቦች ከ200 ዓመት በፊት ከነበሩ አረቦች ግጥም በመነሳት ብቻ ነው ሊተረጎም የሚገባው። ወቃለ ገይሩሁ ከአብዱላህ ብን ዐባስ ውጭ ያሉት ደግሞ ዙ ሚረቲን የሚለውን ሲፈስሩ አይ ዙ ቁወቲን የጉልበት ባለቤት ብለው ፈስረዋል። ሚራ የሚለው ጉልበት አቅም ተብሎም ተፈስሯል። መልካም ስነ ምግባር ተብሎም ተፈስሯል። ሁለቱም ያስኬዳል። ሁለቱም የጅብሪል ባህሪዎች መለያዎች ናቸው። ወቃለ ተዓላ ፊ ሲፈቲሂ ጅብሪልን በተመለከተ አላህ እንዲሁ ብለዋል፣ ኢነሁ ቁርአን ለቀውሉ ረሱሊን ከሪም የተከበረ የመላይካ መልእክተኛ ንግግር ነው አድርስ ተብሎ ወደ ነቢ ሙሐመድ ያደረሰው። ዚ ቁወቴን የአቅም ባለቤት የሆነ አቅም ያለው ጉልበት ያለው ዒንደ ዚል ዐርሺ የዐርሹ ባለቤት ዘንድ አላህ ዘንድ መኪኒን ቦታ ያለው ክብር ያለው ሙጣዒን ተሰሚነት ያለው ሰመ ላይ አላህ ዘንድ መላኢኮች ዘንድ አሚኒን ታማኝም የሆነ ይሄ የጅብሪል ወስፍ ነው ቁርአን የሰጠው። አይ ከዚህ የተፈለገው
ለሁ ቁወቱን አቅም አለው፣ ወባእሱን እርምጃ መውሰድ የሚችልበት ጠንካራ አቅም አለው። ወባእሱን ሸዲዱን ጠንካራ አቅም ጉልበት አለው። ቁዋና ባእስ ተቀራራቢ ናቸው። ባእስ የቁዋ ውጤት ነው። ተራ ቁዋ አይደለም፣ ተራ አቅም አይደለም። ሸዲድ ብርቱ የሆነ ወለሁ እንደዚሁ ለጅብሪል አለው መካነቱን ቦታ፣ ወመንዚለቱን ደረጃ፣ ዓሊየቱን ረፊዓ ከፍ ያለ የላቀ ቦታ ድርሻ አለው፣ ስፍራ አለው አላህ ዘንድ። እንደዚል ዓርሽ የዓርሹ ባለቤት ዘንድ ማለት አላህ ዘንድ ማለት ነው። ሙጣዕን ሰማ ማለት ደግሞ አይ ሙጣዕን ጅብሪል ተሰሚነት አለው፣ ይታዘዙታል። ፊል መላኢል አዕላ የተከበሩ የሰማይ ነዋሪዎች ዘንድ መላኢኮች ዘንድ ማለት ነው። አሚን ማለት ደግሞ ዚ አማነቲን ባለ አማና ነው። ዐዚመቲን የትልቅ አማና ባለቤት ነው። አማናውን ይጠብቃል። አላህ ሂድ ወዳለው ይሄዳል፣ አድርስ ያለውን ያደርሳል። ወሊሃዛ ለዚህም ነው ካነ ሁወ ሰፊራ እሱ ተላላኪ አምባሳደር የሆነው በይነላሂ በአላህና ወበይነ ረሱሊሂ በረሱሎች መካከል። አላህ ምድር ላይ የሰው ልጅን መላክ ሲፈልግ ረሱል ማድረግ ሲፈልግ ጅብሪልን ነበር የሚልከው። እዘን በእነዚህ አንቀጾች የጅብሪል ታማኝነት፣ የጅብሪል ብርቱነት፣ የጅብሪል መልከ መልካምነት፣ የጅብሪል ጸባይ ማማር፣ የትልቅ ስነ ምግባር ባለቤት መሆን ተነግሮናል። ለነቢዩ ቁርአን ያስተማራቸው እሱ እንደሆነ ተነግሮናል። ኢነሁ ለቀውሉ ረሱሊን ከሪም የሚለው ቁርአን የተከበረው የመላኢካ መላእክተኛ ንግግር ነው ሲባል እሱ ፈጥሮ የተናገረው ለማለት አይደለም። ከአላህ ተቀብሎ ወደ ነቢይ ያደረሰው ለማለት ነው። ልባቸው ላይ ሹብሃ ችግር ያለባቸው ቁርአን ኢነሁ ለቀውሉ ረሱሊን ከሪም ተብሏል። ሱረቱል ሐቃ ላይ ለቀውሉ ረሱሊን ከሪም ተብሎ የመሐመድ ቃል ተብሏል። ሱረቱ ተክዊር ላይ ለቀውሉ ረሱሊን ከሪም ተብሎ የጅብሪል ቃል ተብሏልና ቁርአን የአላህ ቃል አይደለም ለማለት ይሄን ሹብሃ ብዥታ ማደናበሪያ ያቀርባሉ። ቁርአን አንዱ በሌላኛው ነው የሚፈሰረው። ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን አለ አላህ ሱረቱ አሹዓራ ላይ። ይሄ ግልጽ አንቀጽ ነው እሱ የሱረቱ አሹዓራ። እዚህ ያለው አንቀጽ እነሁ ለቀውሉ ረሱሊን ከሪም የተከበረ ረሱል ቃል ነው ቁርአን የሚለው ካሻማን ወደ ግልጹ ነው የምንመልሰው። ግልጹ ምን ይላል? ወኢነሁ ለተንዚሉ ረቢል ዓለሚን ቁርአን የዓለማቱ ጌታ ያወረደው ቃል ነው። ማን አወረደው ካላችሁ ነዘለ ቢሂ ሩሑል አሚን ከአላህ ዘንድ ታማኙ መንፈስ ጅብሪል ነው ይዞት ያወረደው። ማን ላይ ያወረደው ካላችሁ አላ ቀልቢካ ሙሐመድ ሆይ ልብህ ላይ አወረደው። ቁርአኑን የተናገረው አንድ ብሎ አላህ ነው። ከአላህ ሰምቶ ለነቢይ ያስተላለፈው ጅብሪል ነው። ከነቢይ ላይ ደግሞ የወረደው ልባቸው ላይ ነው። ነቢይ ያነበቡት በአንደበታቸው ነው። ወኢን አሐዱ ሚነል ሙሽሪኪነ እስተጃረከ ፈአጅርሁ ሐታ የስመዐ ከላም አላህ ከሙሽሪኮች መሃል አንዱ ቁርአን እስኪሰማ ድረስ ጥገኝነትን ቢጠይቅህ ደህንነቱ ተጠብቆ ቁርአን እንዲሰማ አስተጋው፣ በጦርነት ጊዜ ውስጥ እንኳ ብትሆኑ ብሏል። ቁርአንን የአላህ ንግግር ብሎታል። ስለዚህ ግራ ተጋብተው ግራ የሚያጋቡ ሰዎች ብዥታ እንዳይፈጥሩብን ከትክክለኛው የሱና መንገድ እንዳያወጡን ልንማር አሻሚ የሚመስሉ አንቀጾችን ዑለሞችን ጠይቀን መልሳቸውን ልናውቅ ይገባናል። ጅብሪልን አላህ ተባረከ ወተዓላ አቅም ያለው ታማኝ የሆነ የመልካም ስነ ምግባር ባለቤት የሆነ ብሎ ወስፎታል። ማንኛውም አማና የሚጣልበት አደራ የሚጣልበት አማና በአግባቡ ይወጣል የሚባል ሰው እነዚህ መስፈርቶችን ማሟላት አለበት። ምድር ላይ ያሉ ረሱሎችም ይሄ መስፈርት አላቸው፣ ይሄን ያሟላሉ። የነቢያት ወራሽ የሆኑ ዑለሞችም ይሄን መስፈርት ማሟላት አለባቸው። ታማኝ መሆን አለባቸው። ከሰዎች ጋር ባላቸው ግንኙነት፣ ከጌታቸው ጋር ባላቸው ግንኙነት አማና የሚጠብቁ መሆን አለባቸው። ከሁሉም አኽላቃቸው ያማረ መሆን አለበት። በያዙት ነገር ላይ ጠንካሮች መሆን አለባቸው። ወቀድ ካነ ያእቲ ጅብሪል ወደ ነቢይ ይመጣ ነበረ ኢላ ረሱሊላህ ፊ ሲፋቲን ሙተዓዲዳ በተለያዩ መገለጫዎች፣ ባህሪዎች፣ ሁኔታዎች ሆኖ ይመጣ ነበር። ጅብሪል ወደ ነቢይ ሲመጣ አንድ አይነት ገጽታ ኖሮት አልነበረም የሚመጣው። ወቀድ ረአሁ ነቢይ ጅብሪልን አይተውታል አላ ሲፈቲሂ አለቲ ኸለቀሁ ላሁ ዐለይሃ አላህ በትክክል
እሱን ጅብሪልን በፈጠረበት ስፋው ተፈጥሮ አፈጣጠሩ ጅብሪልን አይተውታል። መረተይኒ 2 ጊዜ። ወለሁ 600 ጀናህ 600 ክንፍ ያለው ሆኖ رواه البخاري عن ابن مسعود ቡኻሪ ከአብዱላህ ብን መስዑድ ዘግበውታል። ኢዘን ጅብሪል ወደ ነቢዩ የሚላላክ የመልአክ መልእክተኛ ነው። ወደ ነቢይ ሲመጣ ጅብሪል በተለያየ መልኩ ነበር የሚመጣው። አንዳንዴ ሰው ተመስሎ ይመጣል። ብዙ ጊዜ ሰው ተመስሎ ይመጣል። ከሰውም አንዳንዴ የሚታወቁ ሰሐቦችን መስለው ይመጣል። አንዳንዴ ከነቢይ ጋር ቆመው ሲያዩ ሰዎች ዝም ብለው ያልፋሉ። ኋላ ላይ ሲጠይቋቸው ከገሌ ጋር እኮ የቆምከ መስሎኝ ነበር ይሏቸዋል። አይ አይደለም ጅብሪል ነው ይሏቸዋል ነብዩ ሰለላሁ ዐለይሂ ወሰለም። በትክክለኛው ተፈጥሮ ነብዩ ያዩት 2 ጊዜ ብቻ ነው። 600 ክንፉን ዘርግቶ መካ አካባቢ ላይ አድማሱ ሙሉ ሸፍኖት አይተውታል። ነብዩ መቋቋም አልቻሉም። በትክክለኛው ተፈጥሮ ላይ ይፈልጋለሁ ብለው ጠይቀው አትችልም ሁሉ ብሏቸው መጨረሻ በትክክለኛው ተፈጥሮ ሲገለጥላቸው ሰማዩን በሙሉ አድማሱን በሙሉ ሸፍኖ አይተዋል። ከብዷቸው وروى الإمام أحمد عن عبد الله إمام أحمد كعبد الله بن مسعود زجبوال قال عبد الله بن مسعود قالوا رأى رسول الله جبريل نبي جبريل أيوت في صورته بتككلنيا قصتاو له 600 جناح 600 ክንፍ ያለው ሆኖ كل جناح منها ከ600 ክንፍ ያንዳንዱ ክንፍ سد الأفق ሰማይን አድማስን የሸፈነ ሆኖ አዩት። يسقط ይራገፋል ይንጠባጠባል من جناحه ከጅብሪል ክንፍ ላይ من التهاويل ጌጣጌጦች የተለያየ መልክ ያላቸው ነገሮች ወዱሪ እንቁዎች ወልያቁቲ ያቁት በመባል የሚታወቀው የከበረ ድንጋይ መላሁ ቢሂ ዓሊም ቁጥሩን ብዛቱን አላህ ተባረከ ወተዓላ እንጂ ማንም የማያውቀው ብዛት ያለው ተሃዊል ዱር ያቁት ክንፉ ላይ ይገኛል። ያሸበርቃል፣ ያምራል፣ ይንጠባጠባል። ይሄን መሐመድ ብን አብዱል ወሃብ ረሂመሁላህ ኢስናዱሁ ቀዊይ ብለዋል። ሌሎች ضعيف እንደሆነ ተናግረዋል። ሰነዱ ትክክል ነው አይደለም ኺላፍ ያለበት ነጥብ ነው። አንዳንዶች በትክክለኛ ሐዲስም የተነገሩ ነጥቦች ናቸው። ጅብሪልን በተመለከተ ልናምንበት ከሚገባ ነጥብ አንዱ ጅብሪል የመላእክት አለቃ ነው። ስነ ምግባሩ አላህ የመሰከረለት ነው። ብርቱ አቅም ያለው ነው። 600 ክንፍ ያለው ነው። ነቢዩ 2 ጊዜ በትክክለኛው ተፈጥሮ አይተውታል። 600 ክንፉን ዘርግቶ አድማሱን ሸፍኖ وعن عبد الله بن مسعود إلى عبد الله بن مسعود زجبوت حديث قال قالوا رأى رسول الله صلى الله عليه وسلم جبريل رسول جبريل نايوت في حلة خضراء أرنغوادي ملو لبس لبسو حلة مالت ملو لبس مالت وقد ملأ ملتو شفن وعيوت ما بين السماء والأرض بسماءنا مدر مهل يالون أير بمولو أدماسون بمولو شفن وعيوت رواه مسلم زجبوت هذا በርግጥ ሙስሊም በዚህ ቃል የዘገቡት አይመስለኝም። በዚህ ቃል አላገኘሁትም። ነገር ግን አጠቃላይ ሐሳቡ ኢማም ሙስሊም ውስጥ አለ። ከዚህ ምንድን የተፈለገው የጅብሪልን ትልቅነት ግዝፈት መግለጽ ነው የተፈለገው። ጅብሪል ውብ የሆነ አኽጠር የሆነ ከመልኮች ሁሉ ተወዳጅ የሚባል መልክ አረንጓዴ መልክን ያለው መልክ ያለውን ልብስ ለብሶ ሰማይና ምድርን ሞልቶ ሸፍኖ ነብይ አይተውታል። መላእክት አይታይም አላልንም ወይ? አይታይም። ነገር ግን የሰው ልጅ የእይታ ገደቡ የተለያየ ነው። አላህ የፈቀደለትን ያክል ያያል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እንዲያዩ ገደብ አነሳላቸው፣ አዩ። አላህ ያስቻለው ያያል። አብዛኛው ጊዜ ግን የሰው ልጅ መላእክትን ማየት የሚችልበት አቅም የለውም። ጣረሞት ላይ ሲደርሱ የቂያም ቀን የሰው ልጆች ሊያዩ ይችላል። وعن عائشة رضي الله عنها أن رسول الله صلى الله عليه وسلم عائشة مالو قال نبي بلوال علو رأيت جبريل يهود منهبطا كلاي ودتاتشي ورده قد ملأ مولتو ما بين الخافقين مسراقنا مهرابا يسماين دار النادار مولتو يهود عليه ثياب سندس السولاي يا حر لبس የሚታይ ሆኖ عليه ለብሶ ثياب سندس የስስ ሐር ልብስ ለብሶ معلق بها ይህ የሱንዱስ
የሐር ልብሱ ላይ ታዕሊቅ ተደርጓል፣ ተንጠልጥሏል። አልሉእሉኡ ሉል ወልያቁቱ ያቁት የሚባለው የተከበረ ድንጋይ ጌጣጌጥ እሱ ላይ ተደርጎ ልብሱ ላይ ተደርጎ አየዋል። መላኢኮች ውቦች ናቸው። ውብ የሆኑ ልብሶችንም የሚለብሱ ናቸው። ሸሪዓን በማይጻረር መልኩ ውድ ልብስ ውብ ልብስ መልበስ ችግር የለው ለኩራት እስካልሆነ ድረስ የሌለንን ተውሰን ተበደረን ተሸጋግረን ገዝተን እስካልሆነ ድረስ ንጹህ ልብስ መልበስ፣ አዲስ ልብስ መልበስ፣ ውብ ልብስ መልበስ፣ ንጽህናን መጠበቅ ሱና ነው፣ ተወዳጅ። እነ ኢማሙ ሻፊዒ እነ ኢማም አቡ ሐኒፋ ኢማም ማሊክ አዳዲስና ንጹህ የሆኑ ውብ ልብሶችን ይለብሱ፣ ጥሩ ጥሩ ሽቶዎችን ይቀቡ እንደነበረ ተነግሯል። ይሄን አድርገው ወደ ዒልም ሄዱ ነበር። ዛሬ ወዴት ሊኬድ ነው ሲባሉ ወደ ረሱል ይለው ነበር አለይሂ ሰላቱ ወሰላም። ለዕልም ሲሄዱ የቆሸሸ ልብስ ለብሰው የሚሄዱ ሰዎች አሉ። ለሰርግ ሲሆን ለድግስ ሲሆን ግን ያለ የሌለ ተውበው አምረው ይሄዳል። አላህ ውብ ነው፣ ውብ መሆንን ይወዳል ተብሏል። ወሊብኒ ጀሪር አን ኢብኒ አባስ ረዲየላሁ ዐንሁማ ኢብኑ ጀሪር ከአብዱላህ ኢብኑ አባስ ዘግበዋል። ቃለ ጅብራኢሉ ጅብራኢል ማለት አብዱላህ ትርጉሙ የአላህ ባሪያ ማለት ነው። ወሚካኢሉ ሚካኢል ማለት ደግሞ ዑበይዱላህ የአላህ ባሪያ ማለት ነው። አብዱላህም ዑበይዱላህም ተመሳሳይ ነው። ዑበይድ የሚለው አጣፍቶ ወይም ተስኺር አድርጎ ሲጠራ ነው። ወኩሉ ኢስሚን ሁሉም ስም ፊህ ያለበት ስም ኢሉን ኢል የሚል ቃል ያለበት ስም ፈሁወ አብዱላህ ማለት ነው። ኢስራፊል፣ ኢዝራኢል፣ ሚካኢል ኢል ከገባበት የአላህ ባሪያ ለማለት ነው። አብዱራሒምም ሊሆን ይችላል። ዞሮ ዞሮ ኢል የሚለው የአላህ ባሪያነትን የሚገልጽ ነው። ወለሁ ኢብኑ ጀሪር ዘግበዋል አን ዓሊ ብን አልሑሰይን ከዓሊ ብን አልሑሰይን ሚስሉሁ ከላይ ከአብዱላህ ብን አባስ የተላለፈውን አይነት ዘገባ አስተላልፏል። ወዛደ እሱ ግን ተጨማሪ ያደረገው ምንድነው? ኢስራፊል ማለት አብዱራህማን ማለት ነው። ኢዘን መላኢኮች የአላህ ባሮች ናቸው። የስማቸው ትርጉምም ይሄን የሚያሳይ ጅብራኢል፣ ሚካኢል፣ ኢስራፊል ማለት አብዱላህ፣ ዑበይዱላህ፣ አብዱራህማን እንደማለት። ወረወ ጠበራኒዩ عن ابن عباس رضي الله عنهما طبراني عبد الله بن عباس زغبوال قال رسول الله صلى الله عليه وسلم نبي بلاوالالو الا اخبركم لنገራችሁ እንዴ بافضل الملائكه ከመላእክቶች ሁሉ በላጭ መላእክት ታላቅ መላእክት ምርጥ መላእክት ማን እንደሆነ ልንገራችሁ እንዴ አሉ። መላእክቶች አዎን ይላሉ በእርግጠኝነት። ጅብራኢሉ የመላእክቶች ምርጥ ጅብሪል ነው አሉ። ከላይ መግቢያ ላይ የጅብሪልን ጉዳይ ዳሰስንበት ክፍል መግቢያው ላይ ወሚን ሳዳቲሂም ጅብራኢል ተብሏል። ደሊሉ ይሄ ነው። وعن أبي عمران الجوني أنه بلغه أن جبرائيل كأبو عمران الجوني نتنقره أنه بلغه أبو عمران الجوني عند درساتشو تناقر وكث درساتشو من يميل أن جبرائيل جبريل أتى النبي والنبي صلى الله عليه وسلم متى وهو يبكي يالكس فقال له رسول الله يا الله منك تنيالوت ما يبكيك من دنوم ياسلك سهلوت قال جبريل على وما لي من عللين من أغنشينو لا أبكي يما لا لكسو انديت على لكسم لا لكس يكبانيال فوالله بالله من الله ما جفت لي عيني درقو هياوكم كمبا منذ خلق الله النار الله ساتن كفت ربت في زي جمرو لمن مخافة بمفرات بمسكات أن أعصيه اندالامسو الله اندالامس التسرى يالنين اندال سرى سرى يالنين كمسرات ودوهالا اندالل فرجي ይሄን ያረኩ እንደሆነ فيقذفني فيها እሳት ውስጥ ይጥለኛል ብዬ በመፍራት እሳት ላይ ይወረወረኛል ብዬ በመፍራት እስካሁን እንዳለቀስኩ ነው። ከማልቀስ ታቅቤ አላውቅም ብሎ መለሰላቸዋል። رواه الإمام أحمد في الزهد ኢማም አሕመድ الزهد በተሰኘው ክታባቸው ዘግበውታል። ጅብሪል የመላእክቶች ምርጥ ጅብሪል ذو مرة የተባለው የመልካም ስነ ምግባር ባለቤት የነቢ አስተማሪ የነቢ አሰጋጅ የሁሉ መላእክቶች አለቃነትን አላህ ዘንድ ባለው አማና ታማኝነት የታደለው ጅብሪል እንዴት አላለቅስም? ምን አግኝቼ
ከማልቀስ የሚከለክለኝ ነገር ምን አለ? እሳት እያለ ጀሃነም እያለ እንዴት አላለቅስም እያለ ነው። ለጀሃነም የሚዳርገውን ስራ አልሰራም ጅብሪል፣ አይሰራምም ጭምር ቁርአን መስክሮላቸዋል። ላ ያዕሱነ አላህ ማ አመረሁ። ከመሆኑም ጋር አላህን ይፈራሉ። እኛ ግን ስንት ጥፋት እያጠፋን አላህን አንፈራም። ከእሳት ነፃ ናቸው፣ የጀነት ካርድ መግቢያ ተሰጥቷቸዋል የተባለን እንመስላለን። ኢላ መን ረሒመላህ። ወሊልቡኻሪ ዐን ኢብኒ ዐባስ ረዲየላሁ ዐንሁማ ቡኻሪ ከአብዱላህ ብን ዐባስ ያስተላልፈዋል። ቃለ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ለጅብራኢል፣ ነቢዩ ለጅብሪል አሉት፣ አላ ተዙሩና አዘይረንም እንዴ አትመጣም እንዴ ወደኛ? አክሰረ ሚማ ተዙሩና አሁን ከምዘይረን የበለጠ አልፎ አልፎ ነው መተህ ምዘይረን የምትጎበኘን፣ ለምን ቶሎ ቶሎ በብዛት መተህ አትጎበኘንም ብለው ነቢዩ ጅብሪልን ጠየቁ። ፈነዘለት ለዚህ መልስ ለመስጠትም ወረደ። ቀጥሎ ያለው አንቀጽ ወማ ነተነዘሉ እኛ አንወርድም፣ መላኢኮች እኔ ጅብሪል አንወርድም ወደ ምድር ኢላ ቢአምሪ ረቢካ ሙሐመድ ሆይ በጌታ ትእዛዝ እንጂ አንወርድም። ለሁ ማ በይነ አይዲና ወማ ኸልፈና ከፊታችንም ከኋላችንም ያለው በሙሉ የአላህ ነው። የምናደርገውም ከአሁን ቀደም ያደረግነውም አላህ ፈቅዶ ነው። ከዚህ በፊት የሰራነውንም ወደፊት የምንሰራውንም ያውቃል። ለሁ ማ በይነ አይዲና ወማ ኸልፈና ሁለመናችን የአላህ ነው። ጉዳያችን ሁሉ በአላህ እጅ ነው ያለው። ስለዚህ አንተ ናፍቄ ቶሎ ቶሎ ለምን አትመጣም ብትለኝም እኔው እንኳ ለመምጣት ከአንተ ጋር ለመገናኘት በጓጓ እንኳ ወማ ነተነዘሉ ኢላ ቢአምሪ ረቢክ አላህ ውረድ ሲለኝ ብቻ ነው ወደ ምድር መወርደው፣ ያልተፈቀደልኝን አላደርግም ማለት። ይሄ ለእኛ ትልቅ ትምህርት ነው። ጅብሪልን የሚያክል ግዙፍ ፍጡር አላህ ውረድ ሲለው እንጂ አይወርድም። እኛም አላህ ሂድ ወደ ዓለም ቦታ ብቻ ልንሄድ፣ አላህ ተናገር ያለን የፈቀደልንን ብቻ ልንናገር፣ አላህ ተው ያለንን ልንተው፣ ከመላኢካ ጋር ልንመሳሰል ይገባናል። ከመላኢካ ለመመሳሰል ካልጣረን የማይቀር ነው ከእንስሳ ጋር ነው የምንመሳሰለው። እንስሳ ይሻለናል። ከመላኢካ ለመመሳሰል ከጣርን፣ ቁርአን ሐዲስን ከተከተልን ከተገበረን ከመላኢካ እንመሳሰላለን። ከተነከረን ከበረታን ከጸናን ከመላኢካ ሁሉ ልንበልጥ እንችላለን። መጨረሻ ላይ ጀነት ስንገባ መላኢኮች የገቡ ሰላም አለይኩም ያሉ እንኳን ደስ አላችሁ ይላሉ፣ እንኳን በሰላም መጣችሁ ይላሉ። እኛንም ይጎበኙ ይሆናሉ። የክብር እንግዳ ጀነት ላይ አላህ ተባረከ ወተዓላ ያሰፈራቸው የተከበሩ የአላህ ባሮች እንደሆኑ መላኢኮች የገቡ ያረጋግጡላቸዋል። ሰላሙን አለይኩም ቢማ ሰበርቱም ይላሉ። ይህ ካልሆነ ግን ከሰባት ምድር በታች ከሸይጣን ጋር ጀሃነም ውስጥ መታሰር ይመጣል። هذا والله تعالى أعلم። የዛሬ ደርሳችን እዚህ ያበቃል። والسلام عليكم ورحمة الله وبركاته።